የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የኑሮ ውድነቱ በአዲስ አበባ የሚታየው በተቋም ዙሪያ ላይ በጣም ከፍተኛ የሆኑ ሐሰተኛ ሪፖርቶች አሉ። ኤርትራኖች በስፋት ከተማ ውስጥ ጎጥ ስራ ላይ እየተንቀሳቀሱ ይገኛሉ። የከተማችን ሰላም አሁንም ብዙ የተረጋጋ ነገር ያለ አይመስለኝም። የኦነግ የብሔራዊ ምክር ቤት ስብሰባ ለማድረግ እንኳን አዳጋች ሆኖ እስከ ዛሬ የተቸገርንበት ያለንበት ሁኔታ ነው ያለው። የሰጣችኋቸውን ቤት እየሸጡት ነው። ከአመለካከት ጋር ያለው ችግር አለ። ፕላስ ደግሞ ራሱ ድነቱም ደግሞ ኤክስፖዝ ያደርገው ጉዳይ አለ። ግን ሌብነት የተጋነነበት መጋነን ብቻ አይደለም ፍቃድ ያለው በሚመስል ደረጃ በግልጽ የሚወራበት የጎረቤት አገሮች ጣልቃ ገብነት አለ። ከጊዜ ወደ ጊዜ ተደፈሩ ሞቱ የሚባሉ ህፃናትና ሴቶች በጣም በርካታ እየሆኑ ነውና በእናንተ በኩል ያለው ቁርጠኝነት ዛሬም ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን። በጋራ ተመካክረን ተግባቦት መፍጠር ነው የመድረኩ አንዱ አላማ። ሁለተኛው እየሰራን ባለነው ስራዎች ውስጥ ሁሉም የየራሱ ድርሻ አለውና የጀመርነውን ውጤታማ ስራ ፈጣን ጥራት ባለው ሁኔታ በተሻለ ሁኔታ ለማስቀጠል የጋራ ርብርብ እንድናረግና ሁላችንም በውስጡ ማድረግ ያለብን አስተዋጽኦ ማድረግ እንችል ዘንድ ለማስቻል ነው። ከተለያዩ ማህበረሰብ ክፍሎች ዛሬ ደግሞ ከናንተ የሚነሱ ጥያቄዎች ማብራሪያ የሚፈልጉ መረጃ ማስረጃ የሚፈልጉ ጉዳዮች ላይ እንደ መንግስት እንደ ገዢ ፓርቲም መረጃም ለመስጠት መመለስ ያለባቸው ጥያቄዎችን መመለስ የሚቀጥለው በጀት አመት ደግሞ እየደረሰ ስለሆነ ከናንተ የምናገኘውን ግብአት ተጠቅመን ለቅዳችን ለሚቀጥለው እንዘጋጅ ዘንድ የተፈጠረ መድረክ ነው። በየደረጃው ስትወያዩ ሐሳባችሁን ስታዋጡ ስትመካከሩ ከርማችኋል። እንደገና የተሰሩ የልማት ስራዎችንም ተዘዋውራችሁ የህዝብ ጥያቄ ምን ያህል እየተመለሰ ነው በተግባር ምን ያህል እየተሰራ ነው የሚለውንም ስታዩ ነበር። በአጠቃላይ በሁሉም መስክ የሚሰማችሁን የምታነሷቸውን ጥያቄዎችም ሆኑ ሐሳቦችን መስማት እንችላለን። ክቡር ከንቲባ እንደሚታወቀው ከመግቢያው እንደተጀመረ በመስጋና ነው መጀመሪያው በተለይ የኮሌጅ ልማቱ ከቦሌ ቡልቡላ ካሳንቸስ ቸርቸር ጎዳና ከአዲስ አበባ በሙሉ ጥሩ ስራ እንደተሰራ ልቦናችንም ሆነ በተለያየ መንገድ የጎበኘ ነው ምስክርነት ሊሆን ይገባል። ይህ ስራ ደግሞ ተጠናክሮ ቀጥሎ አገራችን እንደ አዲስ አበባ እንደ ስበት ማዕከሏ እንደ አፍሪካ ዋና ከተማ እንደ ሶስተኛ የዓለም የዲፕሎማቲክ መናኸሪያ አበባ እንድትሆን ምኞታችን ነው። ምስጋናችንም ከርሶም ጀምሮ ከካቢኔው ጀምሮ ከክፍለ ከተማ ኃላፊዎች ጀምሮ ከወረዳ ኃላፊዎች ጀምሮ ይህንን ጥረት ላደረጉ ሁሉ ምስጋናችንን ሳንሰጥ ማለፍ እኛ ፖለቲከኞች እንደ ንፉግነት ይቆጠራልና ቆም ብዬ አመሰግናችኋለሁ። መጀመሪያ በከንቲባችን ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያው ሴት ከንቲባ ሴት ሆና የሱን አሪያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ ሞክራለሁ። ሴት ጀግና በመሆኑት
በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮትና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላሎት እጅግ በጣም እናበረታታና ልናመሰግን እንወዳለን። ከዚህ ጋር ተያይዞ በልማቱን ብዙዎች ተናግረውታል። በልማቱ ጉዳይ ልንናገረው ከምንችለው በላይ አይናችንን ጨፍነን ስንገልጥ አዲስ ነገር የምናይበት ከተማ ሆኗል። የሆነ ነገር ተሸፍኖ የተሸፈነው ነገር ሲነሳ አዲስ ከተማ ነው ያየን ያለ ነው። አዳዲስ ነገሮች ነው በየቀኑ ያየን ያለ ነው። አዳዲስ ነገሮች ነው። መንገድ ተዘግቷል ተብለን መኪናችንን አዞረን በሌላ ቦታ ስንኖር ድንገት የከተማው አስተዳደር ጎብኙ ብሎን የሚጠራን ቦታ ለኛ በጣም እጅግ ድንቅ ነው። ክቡር ከንቲባ የምንጠይቀው አብረናችሁ እንስራ። ከተማ ውስጥ የተሰሩ ስራዎችን እኛ እንደ ድርጅት እንደ ኦሮሞ ነጻነት ግንባር ኦነግ ለህዝብ የተሻለ ለህዝብ የሚጠቅመው ሁሌም እንቅፋት ሆነን አናቅም። ወደፊትም እንቅፋት ምን ሆንበት ፖሊሲያችን ውስጥም የለም። ያንን የተሻለ ለህዝቡ የሚውለው የተሻለ ሲሰራ እናደንቀዋለን። ሳናደንቅም አናልፍም። መንግስት በራሱ ተነሳሽነት በሎክ ውስጥም ያስጀመራቸው የማህበረሰቡን ችግር የሚፈቱ ነገሮች አሉ። በተለያየ እንደውም አንድ በጣም ማደንቀው ነገር በፊት ያልነበረ አሁን አዲስ እየተለመደ ያለው ነገር ምንድነው? በፊት በካፒታልና በፋይናንስ በጀቶች ተመድበው ህዝቡ የሚያውቃቸው በጀቶች ግን በስራ ላይ የማይታዩበት ወቅት ነበረ። አሁን ግን ከህዝቡ በግብርም በተለያየ ፋይናንሻል ህጋዊ ፋይናንሻል ተቋማት የሚገኙ ገንዘቦችን አሰባስቦ በሚታይ በሚጨበጥ ነገር እየታየት እየተሰራ ነው። ክቡር ከንቲባችን እርስዎ ወደ አዲስ አበባ ከመጡ ማግስት የከተማው አጠቃላይ ባጀት 30 ቢሊዮን ብር አካባቢ ነበረ። ይሄን ከውስብስብ ከሌብነት ከብልሹ አሰራር በጠራ መልኩ በማድረግ አሁን ላይ የከተማው አስተዳደር ገቢ 230 ቢሊዮን ብር አካባቢ ደርሷል። ባለፈው ጊዜያቶች ውስጥ የከተማውን ገቢ በማሳጣት ለግል ጥቅም ሲውል የነበረውን ሀብት ወደ ከተማ ገቢ በማሳደግ ከተማ ውስጥ ዘርፈ ብዙ የሚባሉ እናንተ እንደምትሉት የሰው ተኮር ፕሮጀክት ላይ በማዋል ግዙፍ በርካታ የከተማውና የሀገሪቷን ገጽታ ሊቀይር የሚችሉ ፕሮጀክቶች ተሰርተዋል። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። ከነዚህ ፕሮጀክቶች ውስጥ መካከል አንዱ የኮሪደር ፕሮጀክት ያልናቸው ናቸው። በስፋት የተሰሩ ክፍለ ከተማውን በራስ አቅም ሊሰራ የሚችል የከተማውን ገጽታ ሊጨምር ሊቀይር የሚችል ስራዎች ናቸው። ከዛም መካከል የወንዝ ዳርቻ ፕሮጀክቶችን ማየት እንችላለን። በጣም አይምሮ ላይ መስራት የተቻለበት የተስፋ ብርሃን የመመገቢያ ማዕከላቶች እውነትም ሰዎች ተቸግረው የሚኖሩበትን በቀን ቢያንስ አንድ ጊዜ ሁለት ጊዜ መመገብ የሚችሉበትን ይሄ ከ20 ከ30 በላይ የሚሆኑ ተሰርተዋል። ይሄም ትልቅ ነው። እነዚህን እውቅና አለመስጠት እነዚህን አለመበረታታት ለህዝብ የቆምን አካል እንደመሆናችን መጠን መንሸራሸር ይሆንብናል ብለን ስላሰብን ነው። የትምህርት ጥራቱን ለማዘመን በአንድ ክፍል ውስጥ ያለው የትምህርት ተማሪዎች የተሻለ እንዲሆን ለማድረግ የሚሰሩ ስራዎችም እጅግ በጣም የሚባሉ የሚበረታቱና ተጠናክረው የመቀጠል ያለባቸው ናቸው። ከዛ ባለፈ የጤና ጣቢያ አቅም በማሳደግ ወደ መካከለኛ ደረጃ ሆስፒታል ለማሳደግ የተሰራ ያለው ስራ ምንም መብት ሳይኖራቸው በኮሪደር ልማት የፈረሰባቸው ዜጎች የቤት ባለቤት መሆን የማይችሉበትን አቅሙም ግንቱንም ሳይኖራቸው ግን በራሳችሁ እናንተ ኃላፊነቱን ወስዳችሁ የቤት ባለቤት እንዲሆን ያደረጋችሁ ስራ እውነት ለዚህ ከተማ ላለ ዜጋ የተሰጣችሁ ናችሁ ብለን ምንወስድበት ነው ማለት ነው። በመካከራችን ያገኘናቸው ጥቅሞች በገልጽ ደስ ይለኛል። የአዲስ አበባ
የጋራ ምክር ቤት ቢሮ ሲጠይቅ ኢሚዲየት ነው የአዲስ አበባ መስተዳደር ቢሮ እንዲያገኝ ያደረገው። እንደዚሁም የአዲስ አበባ የጋራ ምክር ቤት የባጀት ጉዳይ ሲጠይቅ በመልካም ፍቃድ ሆኖ ኢሚዲየት ነው መልስ የተሰጠው። ይሄ የመቀራረባችንና የመወያየታችን አንድ ጥቅም ነው ብዬ ነው የምወስደው። አዲስ አበባ ሞር ማጆሪቲ ማለት ይቻላል ከእጅ ወደ አፍ ያለ ማህበረሰብ ነው። ለዚህ ከእጅ ወደ አፍ የሆነ ማህበረሰብ የኢኮኖሚ ማረጋጋት ያመጣል ብላችሁ ወደ በአምስቱ የአዲስ አበባ በሮች የኢኮኖሚ ማረጋጋት የሚፈጥሩ አንዳንድ እንቅስቃሴዎች እንዳሉ አሳይታችሁን ነበር። የችርቻሮ፣ የጅምላ፣ የተለያዩ ነገሮች። ስለዚህ አንድ ነገር ኮሽ ባለ ቁጥር ነጋዴዎችና ደላላዎች ሰማይ ሰቅለውት ነው እያደሩ ያለ የኢኮኖሚ መረጋጋት የለም። ይሄ ለምን ዘገየ? የኑሮ ውድነቱ በአዲስ አበባ የሚታየውን አንዳንድ ሙሰኝነት የሚታየውን ክቡር ከንቲባ ለእርሶ ጥያቄ የማቀርበው፣ ሌላው አለ ስራ የሚቀመጡ በየቦታው የሚቀመጡ ወጣቶች ቁጥጥር ተደርጎባቸው ወደ ስራ እንዲሄዱ አሁንም ለማሳሰብ ሞክራለሁ። በጣም ትልቁ እንቅፋት የመልካም አስተዳደር ችግር ነው። በከተማም ዙሪያ ላይ በአገር አቀፍ ሌብነት አለ፣ ሐሰተኛ ሪፖርት አሉ። በተቋም ዙሪያ ላይ በጣም ከፍተኛ የሆኑ ሐሰተኛ ሪፖርቶች አሉ። ስለዚህ ይሄ መንግስት ሌብነትንም ሐሰተኛ ሪፖርቶችንም እንደዚሁ ብልሹ አሰራርንም በቁርጠኝነት ሊታገል ይገባል። እኔ በየቀኑ የማያቸው ፕሮጀክቶች፣ አገራዊ ልማቶች፣ የልማት ትሩፋቶች በጣም በቃ እንደው ማለት እንዴት ልንወዳደር ነው? እንዴት እንወዳደራለን የሚል የማርነቅ እንትን አለኝ። ማለት በጣም እየሄዳችሁበት ያለው የሚገርም ሁኔታ ነው። ይሄ ልማታዊ ስራችሁ ደግሞ ይሄ እየሄዳችሁበት ያለውን ፍጥነት ደግሞ ሊገታ የሚችል ልጓም መኖር የለበትም። ቆርጣችሁ መጣል አለበት። የጎረቤት አገሮች ጣልቃ ገብነት አለ። እኛ እንደምናምነው ምናልባት በመግለጫም ጠቀስ አድርገናል። እንደኛ ፓርቲ የጎረቤት ሀገሮች እንደፈለጋቸው ጣልቃ የሚገቡበት እንደፈለጋቸው ምኑንም ለማንሳት እንትን የሚል መቁረጥ ያቃተን ነገር ምንድነው? አንድ ሉዓላዊት ሀገር ሌላ ሀገር ጣልቃ ገብቶ እንደፈለገው የሚያደርግበት መስመር መቆረጥ አይችልም ወይ? ኤርትራኖች በስፋት ከተማ ውስጥ ህገወጥ ስራ ላይ እየተንቀሳቀሱ ይገኛሉ። ከዚህ አንፃር የከተማው አስተዳደር ምን እያደረገ ነው? በተለይ ወደ ለሚኩራ አካባቢ ስንመለከት አብዛኞቹ አፓርታማዎች አንድ የሆነ ግለሰብ ብቻ በ100 ሺህ ብር 200 ሺህ ብር አካባቢ እየተከራየ ለሌላ ዓላማ ጭምር የሚያውልበት ሁኔታ አለ ማለት ነው። የዚህም ባክግራውንዳቸውን ስንመለከት አብዛኞቹ ኤርትራኖች ናቸው። እነዚህ በስደት ላይ ዜጎችን በህገወጥ ሰዎች ዝውውር ላይ ይንቀሳቀሳሉ። በተመሳሳይ ደግሞ ከተማዋ እያፈራችው ያለውን ሀብት ዶላር ባልተፈለገ መንገድ ለምንዛሬና ለውጪ እንዲደረግ የሚደረግ አዝማሚያ ስላለበት እዛ አካባቢ ላይ ምን እየተሰራ ነው የሚለው በደንብ በትኩረት ቢያዝ ነው። ሌላው የከተማችን ሰላም አሁንም ብዙ የተረጋጋ ነገር ያለ አይመስለኝም። በተለያየ አካባቢዎች ሃንጎች አሉ፣ ዘረፋዎች አሉ፣ ሌሎችም ነገሮች አሉና በሱ ዙሪያ እኛስ ምን እንርዳ? አንዳንድ ወቅታዊ ለሚነሱ የተቃውሞም ሆነ ግለሰቦች ጥያቄ መልካም መልስ ቢሰጥ በርሶም ሆነ በምክር ቤቱ እጅግ በጣም ጥሩ ነው ብዬ እገምታለሁ። ፖለቲካ ፓርቲዎች ጠንካራ ተቋም ሆነው ወደ ዲሞክራሲ ስርዓት እንዲገቡ መጣር እንዳለባችሁ አልፍም። ሌላው የጋራ ምክር ቤታችን በሁሉም ደረጃ መጠናከር እንዳለበትና መጠናከር እንዳለባችሁ ኮዲው መታሰብ አለበት። እንደ አዲስ አበባ ማስተባበሪያ ጽፈት ቤትኛ ስንሰራ አንዳንድ አባላቶችን ማዋከብ የሚሰሩ የጸጥታ አካላት አሉና እነሱን ከመቆጣጠር አንፃር እናንተ ትልቅ ትኩረት ሰጣችሁ ብትሰሩልን ለምን የዲሞክራሲ ስርዓትን ለማስፋትም እንዲረዳን የፓርቲዎች በሰላማዊ መንገድ የሚታገሉ ከሆነ ለመንግስት መነጽር ናቸው ብዬ እንዳነሳሁት ቅድም አንዳንድ አባላቶችን የማዋከብ ፕሮባቢሊቲ ስላለ እነሱ ላይ ብታዩዋቸው ለማለት ነው። አመሰግናለሁ። የተለያየ ፖለቲካ ፓርቲዎች አለን እዚህ ውስጥ በርካታ ጥቅም ያለው ሐሳቦችን ለመንግስትም ሆነ ለሀገራችን ህዝብ እናቀርባለንና በመናወጣቸው መግለጫዎቻችን
ምን ያህሉን ምክር ሀሳቦችን ትቀበላላችሁ? ምን ያህሉን ጥያቄዎች ያቀረብናቸውን አቋሞች እናንተ ገምግማችሁ ወደ ትክክለኛው መንገድ ታስገባላችሁ የሚለው ነገር ነው። ከተማችን የትራንስፖርት ዘርፍ ላይ የተሰማሩ ተራ አስከባሪዎች አሉ። እነዚህ ተራ አስከባሪዎች በጣም በርካታዎችን ለማናገር ሞክረናል። አንኛ ጊዜያቸውን ጨርሰዋል፣ እኛም እናምናለን። ግን ወደ ተሻለ አካባቢ ወደ ተሻለ ስራ መንቀሳቀስ አለባቸው እንጂ በረም ተነጋግረው ሀሳባቸውን ገልጸው እርሶም ሆነ ካቢኔት ትክክለኛው መረጃና መልስ መስጠት ይገባል ብዬ አምናለሁ። ምንድነው የሚሉት እነሱ እኛ በትራንስፖርት ዘርፍ ላይ የነበርነው ከትራንስፖርት ዘርፍ ውጭ ባለ ነገር ላይ ነው እንድንደራጅና እንድንሰራ የሚፈልገው። ግን በረም ተነጋግረን ወደ ተሻለና ትራንስፖርት ሆነ ቦታ ላይ ብንሰማራ የተሻለ ውጤት እናመጣለን ስላሉ ይሄን እርሶ እንዴት ያዩታል ብዬ ነው። አመሰግናለሁ። እንደ ኦሮሞ ነጻነት ግንባር ኦነግ እንደ ድርጅት ልናደርጋቸው የምንፈልገው መድረኮች በየሆቴሎች ሄደን ስንጠይቅ ነበር። እንደፈለግነው ህጉ በሚፈቅድልን ስብሰባ እንደዚሁም ደግሞ የብሔራዊ ምክር ቤት የኦነግ የብሔራዊ ምክር ቤት ስብሰባ ለማድረግ እንኳን አዳጋች ሆኖ እስከ ዛሬ እየተቸገርንበት ያለንበት ሁኔታ ነው ያለው። አባላታችንም ከተማ ውስጥ የማዋከብ የስርዓትም ጭምር ስላሉ እነዚህን ጉዳዮች እዚህ ባሉ በርሶ ፊት ለፊት እንድፈታልን እኔ ቃል ይግቡልኝ ብዬ እንኳን ባላስገድዶት ግን አትኩሮት እንዲሰጡበት እጠይቆታለሁ። አመሰግናለሁ። ባለፈው ከሶ ጋር በነበረ መድረክ በርካታዎች ቤት ፈርሶ ዳውኖችን አፈናቅላቸው የሚሉ ፓርቲዎች ሀሳብ አንስተው ነበር። አሁን ደግሞ እኔም ማነሳው ያፈናቀላችኋቸው ዳዎች የሰጣችኋቸውን ቤት እየሸጡት ነው። ስለዚህ ዳ አልነበሩም ማለት ነው። ማለት ቤት ስለፈረሰባቸው ቅያሬ ያስፈልጋቸዋል። ስለዚህ ቤታቸውን እየሸጡ እያከራዩ ይሄዱ ነው። ይሄ ሙሉ የደላሎች ሚዲያ ላይ በግልጽ የሚታይ ነው። ስለዚህ እዛ ላይ የሰራችሁት የቤት ደሃ ማህበረሰብ እንዲኖርበት ነው። ደሃ ማህበረሰብ ያልሆነ ሰው ደግሞ ሲሸጥ ህጋዊ እርምጃ ሊወሰድበት ይገባል። ሲያከራይ ህጋዊ እርምጃ ሊወሰድበት ይገባል። ለምን ትርፍ ቤት ያለው ትርፍ ቦታ ያለው ነው ማለት ነው ልማቱን ለማደናቀፍ ሲጮህ የነበረው እና እሱ ላይ እጅግ በጣም ትኩረት መደረግ አለበት የሚል እምነት ነው ያለኝ። ሌላ የፖለቲካ ፓርቲዎች የፖለቲካን ምህዳር ከማስፋት አንጻር የጋራ ምክር ቤቱ እየሰራ ያለው ስራ ቀላል የሚባል አይደለም። በጣም በርካታ ልዩነት ያለን ፓርቲዎች በአንድነት ቆመን በአንድ ላይ ስለ ሀገር ማሰብ የጀመርንበት ስለ ሀገር መመካከር የጀመርንበት ሂደት አለ። ይህን ሲሆን ይህንን የጋራ ምክር ቤት ለማፍረስ ከጋራ ምክር ቤቱ ሀሳብ ውጭ የተለያዩ አስተያየትና መግለጫዎች የሚሰጡ የሉ ማለት አይደለም። ነገር ግን እነርሱን ቢሆን ወደዚህ የመሳብ ሂደቱ ይመጣው እኛ ስንጠናከር ነው፣ አቅማችንን ስናሳይ ነው፣ አብሮ መስራት ስንችል ነው። ልዩነታችን የፉክክር ሂደታችን ሌላ ጉዳይ ነው። ሀገር ሌላ ጉዳይ ነች። ልማት ሌላ ጉዳይ ነው። ስለዚህ ያንን ችግር ለመቅረፍ ሁለት ጉዳዮች ላይ ሀሳብ መስጠት ፈልጋለሁ። አንደኛ ድንገት የአቅማችን ማነስ ሊሆን ይችላል። የተለያየ ልማት ሊያደናቅፍ የሚችሉ ሀሳብ እንሰጠው። ስለዚህ የከተማው አስተዳደር እዚህ ያለን የፖለቲካ ፓርቲዎች የአቅም ግንባታ ስልጠና ማግኘት የምንችልበትን ሰፊ እድሎች ማመቻቸት አለበት። ፓርቲዎች እንደ ፓርቲ ሊሰጡ ይችላሉ። ነገር ግን እናንተ ጋር ምቹ ሁኔታዎች አሉ። የአቅም ግንባታ ስልጠና፣ የመምራት አቅምን ማሳደግ ስልጠና በእናንተ በኩል ተከታታይነት ያለው ስራ ቢሰራ፣ ከዛ ውጪ የልምድ ልውውጥም ቢኖረን፣ ከዛ ውጪ ፍልሰትን ነው ማንሳት ፈልገው። በከተማችን እጅግ በርካታ ማህበረሰብ አሁንም በፍልሰት እየመጣ ነው። የሰዎች መዘዋወር መብት መንፈግ አይደለም ፍልሰት። ከተማዋ ላይ ከተለያየ አካባቢ የሚፈልሰው ማህበረሰብ የሚፈልስበት መንገድ እንኳን ሳያውቅ ነው ይመጣው። ብንወስድ እዚህ ወደ ኮተቤ አካባቢ አንድ ቤት ውስጥ እስከ 10 ምናምን ሰው ነው የሚኖረው በክራይ ማለት ነው። አንድ ቤት ውስጥ ማለት ነው። ይሄ ማለት ምን ማለት ነው? አሁን ከተማው ላይ የስራ አጥነት ችግር ሌላም ጉዳይ የምናነሳው መነሻዎቹ ራሳቸው ይሄ ፍልሰት ከተማው ላይ የሚያመጣው ጫና አለ። ከሚያመጣው ጫና አንደኛው የፖለቲካ
ቀውስ ማምጣት ነው። አሁን የስራ አጥነት ችግሮችን ለመቅረፍ የከተማው አስተዳደር የሚሄድበት ርቀት እያቀጨጨ ነው የሚመጣው። ለምን በየቀኑ የሚመጣው የሚፈልስ ሰው ከተማውን እያጨናነቀ ስለሆነ ከዚህ ጋር ተያይዞ ያሉ ነገሮች። ሌላ የጎዳና ልመና ከዚህ በፊትም አንስቼው ነበር። ወሰደ ምክር ቤቱ በቅርብ ጊዜ አዲስ ነገር እንዳመጣ ይቻለው። ነገር ግን ትኩረት ተደርጎ ሊሰራበት ይገባል። ሰው አይቸግረው አይለምን አይደለም። ነገር ግን የልመና ስርዓቱ ከልመና አልፎ ስራ ሆኗል። አዲስ አበባ ውስጥ የተቸገራቸው ሰዎች አይደለም እየለመኑ ያሉት። በልመና ሰበብ መኪና ስርቆቱ እጅግ በጣም በዝቷል። በርካታ ሰው እየተቸገረበት ያለው ጉዳይ የልመና ሂደቱ ነውና የልመና ስርዓቱን ለማቆም የከተማው አስተዳደር ሰፊ መንገድ ድረስ ታችኛው አካል ድረስ እየሰራ ያለውን ስራ እናውቃለን። ነገር ግን ጎዳና ላይ ያለው ነገር ቁጥጥር ያስፈልገዋል። እኔ በመጨረሻ ማንሳት ፈልገው እዚህ ያሉ የፖለቲካ ፓርቲዎች አሁንም ነገም ኢትዮጵያን ሊያሻገር የሚችል ሐሳብ ልዩነታችን እንዳለ ሆኖ ልማትና አንድነታችን ላይ ሊያጠናክር የሚችል ሐሳብ ላይ ትኩረት ብናደርግ የሚል ነው ያለኝ። አመሰግናለሁ። ጨርቆስ ክፍለ ከተማ ላይ የተሰሩ የኮሪደር ልማቶች ወይም መዝናኛዎች በጭነት መኪኖች ወይም በገልባጭ መኪኖች እንደው ከትላንትና ወዲያ እንኳን ሳያቸው መልሰው የሚበላሹበት መንገድ አለ። አስፓልቶቹ እነዚህን እንዴት ነው መቆጣጠር የሚቻለው? የተሰራውን ንብረት ይሄ ሁሉ ንብረት ፈሶበት የተሰራው ስራ በገልባጭ መኪኖች እንደገና መልሶ የሚበላሽበት መንገድ አለ። እሱን እንዴት ነው የምናየው? የአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን እንደገና ለማቋቋም የወጣ አዋጅ ቁጥር አለ። ይህ አዋጅ ቁጥር 84/2016 ላይ በክፍለ ከተማው የመንግስት ፖሊሲና ህጎችን እንዲሁም ያስተዳደር የስራ እንቅስቃሴ እንዲታወቅ ያደርጋል። ይህ የክፍለ ከተሞች የወረዳዎች በከተማ ያሉት የመንግስት ዋና ስራ አስፈጻሚዎች ከተዘረዘሩ 29 የስራ ድርሻዎች አንደኛው ላይ ይህ የሚል አለ። ነገር ግን በአካል ወይ በመሬት ላይ ስናየው የሚታይ ነገር ስለሆነ ነው። ይህ የመንግስትን ዋና ስራ አስፈጻሚ የፖሊሲና ህጎችን የማስተዋወቅ ያስተዳደሩን ስራ እንቅስቃሴ ለማህበረሰቡ የመግለጽ ጉዳይ ተሸፍኖ ያለው በቅርንጫፍ ፓርቲ ጽህፈት ቤቶች ነው። ይሄ እኛ እንደ ጋራ ምክር ቤት ለምንታገልበት የዲሞክራሲ ግንባታና የፖለቲካ ምህዳሩን ለማስፋት እንቅፋት አይሆንም ወይ? ከዚህ በፊት አንድ አዋጅ ነበረ። ይህ አዋጅ ቁጥር 84/2016 ከመሻሻሉ በፊት አዋጅ ቁጥር 64/2011 አንድ አንቀጽ ነበረው። ይህ አንቀጽ የህዝብን ቅሬታ ወይም ፐብሊክ ግሪቫንስ ኤንድ ኮምፕሌንት ሪሴፕሽን ኦፊስ የሚል ነበረ እና እሱ አሁን በተሻሻለው 2016 ላይ የለም። ይሄ ያለመኖሩ አሁን የምናየው ሰሞኑን ከተማችንም እንደ ሀገር አቀፍ የምናያቸው ህዝባዊ ኮምፕሌንቶችን ግሪቫንሶችን አነሳስቷል። ይህ የህዝብ ቅሬታና አቤቱታ ማስተናገጃ ጽህፈት ቤት ኑሮ ቢሆን ዛሬ ባለሙያዎች የሚያነሱትን ጥያቄ ከስር መመለስ ይቻል ነበር። አካል ጉዳተኞች በፖለቲካ ውስጥ በተለያዩ በኢኮኖሚ ተሳታፊ እንዲሆኑ መንግስት እንደ መንግስት ለአካል ጉዳተኞች ትኩረት ቢያደርግ፣ ህዝቡም ደግሞ ለአካል ጉዳተኞች ያለው ግንዛቤ ቢስተካከል ቢሰጠው ግንዛቤ እንዲሁም ሌላው አካል ጉዳተኛው ራሱ ፖለቲካውን ወይ አሳሪ ወይ የሆነ ነገር አድርጎ ከመፍራት ይልቅ ለአካል ጉዳተኞች ለራሱ ግንዛቤ ቢሰጥና አካል ጉዳተኞች አልሚ ለሀገር አስተዋጽኦ የሚያደርጉ ሀገርን የሚደግፉና የሚጠቅሙ መሆኑን ተረድተው በየትኛውም የእንቅስቃሴ መድረክ ሁሉ ተሳታፊ እና አስተዋጽኦ እንዲያደርጉ ቢደረግ። በየደረጃው ያሉ የጋራ ምክር ቤቶች ቀጣይ ምርጫ እንደመሆኑ መጠን ተጠናክረው እንዲወጡ የከተማው የጋራ ምክር ቤት በትኩረት እየሰራ ይገኛል።
ከዚህ አንጻር በየደረጃው ያለው የመንግስት መዋቅር በየደረጃው ካደራጀናቸው የጋራ ምክር ቤቶች ጋር ተቀናጅተው ስራ እንዲሰሩ አቅጣጫ ቢሰጥልን የሚል እምነት አለኝ። ለክልል ፓርቲዎችም ለከተማ አቻ የፖለቲካ ፓርቲዎች የጋራ ምክር ቤትም ምሳሌዎች ነን። የሚነሱ ጥያቄዎች መልስ ማግኘታቸው ለውይይት መድረክ ክፍት መሆኑ ክብርት ከንቲባና በየደረጃው ያሉ የአስተዳደር ኃላፊዎች ቅንነትና ታማኝነት ቁርጠኝነትን የሚያሳይ ነው። ከዚህም አግባብ እኛ ያነሳናቸው ከስራ አላግባብ የተቀነሱ በአንድም በሌላም በጸጥታ ጉዳይ በእስር ላይ የነበሩ አመራሮች፣ የፓርቲ አመራሮች፣ አባላት፣ የምክር ቤት አባላት ለአብነት ያክል ከኔ ፓርቲ ቢጀምር የሚያድ ከፍተኛ አመራሮች በእስር ላይ ነበሩ። በዚህ ምክር ቤት ውይይት ጉዳያቸው ተጣርቶ ከእስር እንዲወጡ ተደርጓል። ከዛም ባሻገር ከአቅማችን በላይ በሆነበት እንኳን ከከተማችን ስልጣን በላይ በሆነ ከፌዴራል የጋራ ምክር ቤት ጋር ራሱ ጭምር በመነጋገር ከፌዴራል ኃላፊዎች ጋር የስራ ኃላፊዎች ባለስልጣን ጋር በመነጋገር የሆነ ከፍተኛ አመራሮችንም በተመሳሳይ እንዲፈቱ ምክር ቤታችን ከፍተኛ ጥረት አድርጓል። ይሄን ሁሉ የሚያደርገው ምክር ቤታችን የሰከነ የፖለቲካ ዲሞክራሲ ልምምድና ለሀገር አንድ ላይ ከመስራት ያለችን አንድ ሀገር ናት፣ በሷ ደግሞ የምንደራደርበት አይደለም የሚል ጽኑ አቋም ስላለውና በየጊዜው እየተወያየን በመናሳልፈው የምክር ቤቱ ውሳኔ አንፃር መሆኑን ክብርት ከንቲባ የተከበራችሁ የምክር ቤት አባላት የምታውቁት ቢሆንም ለክብርት ከንቲባ ከማስረዳት አንፃር ነው። ቢሮ ስንጠይቅ ወዲያው መልስ አግኝተናል። ያገኘነው ቢሮ ጊዜያዊ ቢሆንም አሁንም ክብርት ከንቲባ የተከበረው የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ቋሚ የሆነ ቢሮ ያስፈልገዋል። በጀት ስንጠይቅ በተመሳሳይ ወዲያውኑ መልስ አግኝተናል። በጀቱ ቀጣይነት ሊኖረው ያስፈልጋል። ለሀገር ግንባታ ለፖለቲካ እንዲሁም ለመድበለ ፓርቲ ስርዓት ግንባታ አስተዋጽኦ እያደረገ ያለ ምክር ቤት እንደመሆኑ መጠን ይሄም በእርሶ በኩል ታሳቢ እንዲደረግልን ማሳሰብ ፈልጋለሁ። መልካም አስተዳደር ቅድም ወንድሞች እንዳነሱት ሌብነት የተጋነነበት መጋነን ብቻ አይደለም፣ ፍቃድ ያለው በሚመስል ደረጃ በግልጽ የሚወራበት እንዲያርግ አካውንት ሳይቀር በግልጽ የሚሰጥበት ብልሹ አሰራር እናንተ የምትጥሩትን የምትደክሙትን ያክል ከታች ያለው አሰራር ግን መፈተሽ አለበት የሚል ጽኑ እምነት አለን። ሁላችንንም የሚፈትነን ደግሞ እንዲሰጣቸው ይሄ ዲሞክራሲ ስርዓቱ እንዲዳብር ጠይቀው መልስ ያላገኙ አሉና ይሄም የመልካም አስተዳደር ችግር ስለሆነ በእርሶ በኩል ቢታይ የሚል ነው። ከሰላምና ከጸጥታ ጋር በተያያዘ በከተማችንም ሆነ በዙሪያው ችግሮች አሉና ይሄንን ለመፍታት እየተሄደበት ያለው አግባብ ምን ይመስላል የሚል ነው። የቢሮ ጥያቄን በተመለከተ የተለያዩ ፓርቲዎች እንደ ግል አንስተዋል። ግን በአጠቃላይ ለሚመለከተው አካልም እንዲሰጣቸው ይሄ ዲሞክራሲ ስርዓቱ እንዲዳብር ጠይቀው መልስ ያላገኙ አሉና ይሄም የመልካም አስተዳደር ችግር ስለሆነ በእርሶ በኩል ቢታይ የሚል ነው። ሌላው ያልተነሳ የሴቶች ጋር በተያያዘ ነው። የተለያዩ የማበልጸጊያ ማዕከላት እየተሰሩ ስራዎች እየተከናወኑ መልካም ተግባራት አሉ። ግን ካለው ስፋት አንጻር ከሴቶች ቁጥር አንጻር በቂ አይደለምና ይሄንን ለማድረግ ምን የታሰበ ነገር አለ የሚል ጥያቄ አለን። በተጨማሪም ደግሞ በተለይ ከሴቶችና ህጻናት ጋር በተያያዘ የሚፈጸሙ በርካታ ወንጀሎች አሉ። ሴክተሮች እንዳሉ እናውቃለን። ግን ከጊዜ ወደ ጊዜ ተደፈሩ፣ ሞቱ የሚባሉ ህጻናትና ሴቶች በጣም በርካታ እየሆኑ ነውና በእናንተ በኩል ያለው ቁርጠኝነት ምን ያክል ነው የሚል ነው። መጪውም የምርጫ ጊዜ በመሆኑ በጣም ብዙ ተከታታይነት የሚመጡ ጥያቄዎች ስለሚሆኑ ቋሚ የመወያያ ጊዜ ቢኖረን የሚል ጥያቄ አለን።
አራተኛው ደግሞ ምናልባት እኔ በሴቶች ወደ አፍሪካ ሀገር ሩዋንዳ ሄደን የጋራ ምክር ቤቶች ጋር ልምድ ልውውጥ ያደረግንበት ሁኔታ ነበርና ይሄንን የልምድ ልውውጥ በሀገር ውስጥም ሆነ በውጭ ሀገር እንዲህ አይነት ልምድ ልውውጦች ከጋራ ምክር ቤቱ ጋር እንዲደረግ በአስተዳደሩ ተገቢው ድጋፍ ቢደረግልን የሚል ጥያቄ አለን። በእኛ በኩል ያሉ ጥያቄዎች እነዚህ ናቸው። አመሰግናለሁ። በቅድሚያ እንዲህ ቁጭ ብለን በጋራ ጉዳዮቻችን ላይ በሀገራችን ጉዳይ ላይ በፖለቲካዊ አካሄድ ጤናማነት ላይ መነጋገር፣ መደማመጥ፣ ሀሳቦችን ማዋጣት እሱን ደግሞ ለመተግበር በጋራ መትጋት መጠናከርም ወደፊት ይገባዋል። የከተማችሁን የልማት ስራ ስታነሱ እየገረመኝ ነበር። ራሳችሁ ተሳትፋችሁ አቅዳችሁ እንደሰራችሁት ኦን አርጋችሁት ስትናገሩ እንዲህ አይነት ነገር መስማት በጣም ጤናማ በርታታት ያለበት የጋራ ጥቅማችን ጉዳይ የሀገራችን የከተማችን እድገት ጉዳይ ነው የሚለው ያደገ አስተሳሰብ ነው። የጎደለውን ደግሞ እንዴት አድርገን እንሙላው፣ ያሉትን ክፍተቶች እንዴት አድርገን እናስተካክል፣ ጥፋቶችን እንዴት አድርገን እናርም የሚለው እንደ ባለቤት የጋራ ጉዳይ አድርጋችሁ ነው ያነሳችሁትና ለዚህ ትልቅ ክብር እንዳለን በቅድሚያ መግለጽ እወዳለሁ። እንዳነሳችሁትም እንግዲህ የኢትዮጵያ የፖለቲካ ባህል ብዙ ችግሮች ያሉበት ብዙ ህመሞች እና ስብራቶች ያሉበት መጠገን ያለበት ሁላችንም በጋራ ልንተጋለት የሚገባው ማስተካከል ያለብን መለማመድ ያለብን በርካታ አዳዲስ አሰራሮች መበልጸግ መጎልበት መዳበር ይገባቸዋል። ለበርካታ ዘመናት ሀገራችንን ሉዓላዊነቷን አስጠብቀን በጋራ ወብለን ዘምተን ለህይወት ሳንሳሳ ሀገራችንን አስከብረን የኖርነን የጀግንነት ታሪካችን እጅግ በጣም ሁላችንም እኩል የምንኮራበት ነው። ነገር ግን ድል ባደረግን ማግስት ቁጭ ብለን ስለማንነጋገር ልዩነቶችን እንዴት እንፍታ ብለን መነጋገር መደማመጥ ስለሌለ በእኔ ይበልጣለው የኔ ይሻላል ከኔ ውጪ በሚሉ አካሄዶች በርካታ ዋጋ ከፍለናል። በድምሩ ሁላችንም ተጎርተናል። ሀገራችን በጉስቅልና የምትታወቅ በደህንነት የምትማቀቅ የሌሎችን ብዙ ረርታ ሀገር እንዲሆኑ ነጻነታቸውና ሰላማቸው የጸና እንዲሆን ለማድረግ አስተዋጽኦ ያደረገችላቸውን ሀገራት ጭምር በብዙ ወደ ኋላ ቀርታ የምትመለከት ሀገር ሆናለች። ከዛ መማር እንደ ትልቅ ሽግግር ይቆጠራል። ያንድ ሀገር ህዝቦች ነን። የጋራ ሀገር አለችን። የጋራ ጉዳዮችና አጀንዳዎች አሉን። የብሔራዊ ጥቅሞቻችን የጋራ ጉዳዮቻችን ናቸው። እዛ ላይ ባለድርሻ ያልሆነ ኢትዮጵያዊ ሊኖር አይገባም። በተደራጀ መንገድ ደግሞ እነኛን ሀሳቦች ማራመድ መነጋገር መደማመጥ ለዛ ጆሮ መስጠት ተገቢውን ምላሽም በተገቢው ጊዜና ሰዓት መስጠት ስንነጋገር የሀሳብ ልዩነቶች ቢኖሩ ጤናማ መሆኑን ማመን የፖለቲካ ሀሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው። የምንነጋገረው ስለ ጋራ ህዝብ ነው። ስለ ጋራ ጥቅም ነው። እንዴት ሰርተን ነው ውጤታማ ልናደርግ የምንችለው የሚለው አካሄድ ላይ የፖለቲካ ሀሳቦች ላይ ልዩነት አለ ማለት ወንድማማችነትን እህትማማችነትን የሚጎዳ መሆን እንደሌለበት በዚህ ማመን እርስ በርስም መተማመን እጅግ በጣም ያስፈልጋል። ከትላንትና የምንማረው ይሄንን ነው። እንደዚህ አይነት ልዩነቶች በነበሩበት ሰዓት በጥርጣሬ አይን መመልከት አለመተማመን መገፋፋት ያሸናፊና ተሸናፊ ታሪክ ሆኖ ግማሹ አኩራፊ ግማሹ የአገር ባለቤት የሆነበት የመጣበትን የፖለቲካ
አካሄድ ህመሞቻችን ብዙ ስላልጠቀሙን በዛ መንገድ መሄድ የለብንም ነው። ከዛ እየወጣን መሆኑን አመላካች ነው መድረካችን። ከመድብለ ፓርቲ መጠናከር አንጻር እጅግ በጣም ጠቃሚ ነው ለሀገራችን። መለመድም ያለበት መገንባትም የምንፈልገው ስርዓት ነው። ይሄ ሲባል ከገዢው ፓርቲ ብቻ የሚጠበቅ ሳይሆን የጋራ ጉዳይ አድርጎ በጋራ መስራት ለመድብለ ፓርቲ መጠናከር የሚያስፈልጉ መልካም እንቅስቃሴዎችን ማድረግ አስተዋጽኦ ማድረግ ጤናማነቱን መጠበቅ ለመድብለ ፓርቲ ግንባታ የሚያስፈልጉ ምቹ ሁኔታዎችን ክፍት ማድረግና ምህዳሩ እየሰፋ እንዲሄድ ማድረግ ያስፈልጋል። የጋራ ጥቅሞችና የጋራ አጀንዳዎችን በጋራ መነጋገር በተለይ የብሔራዊ ጥቅሞች በሚሆኑበት ሰዓት ልዩነት አለመፍጠር የጋራ አቋም ማራመድ ግዛ ላይ ግልጽነት ማዳበር እጅግ በጣም አስፈላጊ ነው። በሌላ በኩል ለሀገር የተሰሩ መልካም ስራዎች ለህዝብ የተሰሩ መልካም ስራዎች የሚጠቅሙ ስራዎች ሲሰሩ ነገኛም በህዝብ ከተመረጠን የምንጠቀምበት ነው። ህዝብ የሚጠቀምበት ነው መልካም ነው ብሎ በመልካም እይታ በበጎ መመልከት አሁንም እሱም እንደ ጥሩ ነገር የምንወስደው ልናዳብረው የሚገባ ነው። ስልጣን መያዝ ያለብን የህዝብ ሉዓላዊነት አምነን ህዝብ ይወስን። ህዝብ በምርጫ በሚወስንበት ሰዓት ማንም ህዝብ የመረጠው አካል ስልጣን መያዝ አለበት፣ ይሄ መከበር አለበት ብለን ማመን እሱም መለማመድ ከፓርቲ ፓርቲ ህዝብ በመረጠ ሰዓት ተቃይሮ ሀገር መምራት መቻል እንደ ሀገራችን ልንገነባው የሚገባ በጋራ ልንረባረብበት የሚገባ በጉልበት ስልጣን መያዝ በኢትዮጵያ ታሪክ ውስጥ ያበቃለት ያከተመለት ነው። ከእንግዲህ ወደ ኋላ የሚመለስበት መንገድ የለም። መንገዱን ከኋላ በኩል መመለሻውን ዝግ እንዲሆን አድርገን ነገር ግን ደግሞ ህዝብ የፈለገውን መምረጥ እንዲችል ለፈለገው ስልጣን መስጠት እንዲችል የህዝብን ድምጽ ማክበር የተመረጠውንም ማክበር ደግሞ ሁላችንም በጋራ የምንሰራበት አዳዲስ ፖለቲካ ፓርቲዎች በህዝብ ቢመረጡ ስልጣን ቢይዙ ይሄ እንደ ልዩ ነገር የሚታይ ሳይሆን እንደ መልካም ዓለም ያደረገው እኛም ልናደርገው የሚገባ የምንችለውም ደግሞ እንደሆነ አምነን እዛ ምዕራፍ ላይ በደንብ ለመድረስ የሚያስችል መደላድሎችን ማጠናከር ያስፈልጋል። ችግሮችንና ጥፋቶችን መተቸት በትክክለኛው መንገድ ማሳየት እውነት የሆኑትን እውነት እስከሆኑ ድረስ ጥፋት ከሆኑ እንዲታረሙ አሰራሮች ግድፈቶች በሚኖሩበት ሰዓት ተተችተው ፓርቲዎች ለመንግስት በተለይ ለገዢው ፓርቲ እንደ መስታወት ሆነው ክፍተቶችን የሚያሳዩ ጥፋቶችን እንዲያርም የሚያሳዩ እንዲሆኑና በዛ ልክ ደግሞ ለመጠናከር አስተዋጽኦ የሚያደርጉ አካሄድ እንደሆኑ እነኚህንም በዛ ልክ የምንመለከታቸው ጤናማ አካሄዶች ሆነው የምናያቸው መሆኑን ከፖለቲካ ፓርቲዎች ጋራ መተማመን ላይ መድረስ መቻል አለብን። በጤነኛ መንገድ የሚደረጉ በሰላማዊ መንገድ የሚደረጉ ትችቶች የሚደረጉ ክፍተቶችን መዝጋት አለባቸው፣ ጥፋቶች መታረም አለባቸው። ትክክል አይደለም ብለው የሚነሱ ጉዳዮችና አጀንዳዎች በጣም በጤናማ አይን ነው የምንመለከታቸው። ምክንያቱም ይመለከታቸዋል። የጋራ ሀገር ነው፣ የጋራ ጥቅም አለን። ሀገራችን መገንባት በተለይም ደግሞ ወደ ከተማችን ስንመጣ መሻሻሎች እንዲመጡ እኛም እንሻለን። እንደ ፓርቲም ደግሞ የተቋቋማችሁለትም አላማ ጭምር ነውና በዛው ልክ ሁኔታዎችን ምቹ ማድረግ ከኛ በኩል ይጠበቃል። ከዚህ አንፃር ብዙ ምዕራፎችን እየጻፍን ነው ብለን ነው የምናምነው። በተለይ በምርጫ ሂደት የተወዳደርንበት መንገድ በዛሬ 4 አመት የተካሄደው የምርጫ ሂደት ለሀገራችን አዲስ ምዕራፍ ነው። የሚቀጥለው ምርጫ ደግሞ ከዛ የተሻለ መሆን ይኖርበታል። በእጅግ ዲሞክራሲያዊ ነፃ በሆነ ሁኔታ ሰላማዊ በሆነ ሁኔታ
እጅግ በተረጋጋ ሁኔታ ህዝብ የሚሳተፍበት ህዝብ በነቂስ የሚመዘገብበት በነቂስ ድምጹን የሚሰጥበት የፈለገውን በነጻነት መምረጥ የሚችልበትን ምቹ መደላደል ለመፍጠር አሁን እየሰራናቸው ያሉ ስራዎች በጣም አስተዋጽኦ ያደርጋሉ። ሁለተኛ ባይመረጡም እንኳን በሀገራችን አዳዲስ የፖለቲካ ባህሎችን መጻፍ አለብን። ለዚህ ደግሞ ኮሚትመንት ያስፈልጋል፣ ተነሳሽነት ያስፈልጋል፣ መወሰን ያስፈልጋል ብለን በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በየካቢኔዎቻችን ማዕከል የተፎካካሪ ፓርቲ አባላት አንድ መስሪያ ቤት ይዘው የሚመሩበት የካቢኔ አባል ሆነው እነኚህ የምታደንቋቸውን ስራዎች ውጤት በማስመዝገብ በኩል አካል ሆነው አብረውን የሰሩበት አዲስ ታሪክ ነው። የጋራ ታሪካችን ነው። የጋራ ታሪካችን ነው። በሚኒስትሮች ምክር ቤትም በከተማ አስተዳደርም በየክልሉም ይሄንን ማየታችን የፍላጎታችንን ልክ ያሳያል። ሁለተኛ ከባለፈው ከአሮጌው ባህል ለመላቀቅ ያለንን ቁርጠኝነት የሚያሳይ ነውና ወደፊት ከፊታችን ከምርጫ በኋላ ደግሞ ይሄ ከዚህ በላይ እየሰፋ እንደሚሄድ እንጠብቃለን። በአጠቃላይ የምንገነባው የፖለቲካ ስርዓት መተማመን ያለበት ከጥርጣሬ የጸዳ መገፋፋትን ያስወገደ በጋራ መስራት የሚገቡን ጉዳዮች ላይ በጋራ መስራት ለየብቻችን ደግሞ መስራት የሚገባንን በመስራት በኩል የማንሰነካከልበትና ምህዳሮችን የማናጠብበት ሁኔታ እንዲጠናከር እንሰራለን። ካነሳችሁት አንፃር መጠናከራችሁን የሚገድቡ ጉዳዮች ላይ አሉ የሚባሉ ዛሬም የተቋቋሟቸው ካሉ በዛ ልክ መረጃ የለንም። አንድም ሁለትም ፓርቲውን እንደዚህ አይነት ችግሮች ሊገጥሙት አይገባም። መረጃዎችን ወስደን ጥቆማዎችን ወስደን ምናረም ነው የሚሆነው። መሰባሰብ መነጋገር የሚያስፈልጋችሁን ከአባል ለማፍረት የምታረጓቸውን ቅስቀሳዎች ማንኛውም የሚያደናቅፉ ነገሮች እንዳይደረጉ አመራሮቻችን በቂ ኦሪየንቴሽን አላቸው። እንደ ፓርቲም ቁጭ ብለን የምንመክርበትና አቋም የወሰንበት ጉዳይ ነው። ነገር ግን ደግሞ በዛ ሽፋን ሌሎች ህገወጥ ተግባሮች እንዳይፈጸሙ የህግ ጥሰቶች እንዳይፈጸሙ ጥንቃቄ ማድረግ ደግሞ እናንተም ለአባሎቻችሁ በሚገባ ማስተማርና ግንዛቤ ማስያዝ ያስፈልጋል። የጸጥታ አካላቶች ምን ክፍተት አግኝተው ነው አንዳንዶቹን አዋክበዋል ነው ያላችሁት? በዛ ደረጃ አዋክበው ከሆነ ጉዳዩን ማየት ያስፈልጋል ማለት ነው። ምናልባት የህግ ማስከበር ጉዳይ እንዳይሆን በዝርዝር መረጃዎችን ስጡንና አጣርተን የምንመልስ ነው የሚሆነው። ግን ከፍላጎት አንፃር ምንም አይነት ችግር የለብንም። አመራሮቻችንም በደንብ ኦሪየንቴሽን ያላቸው ናቸው። የጸጥታ አካላትም በገለልተኝነት ስራቸውን እንዲያከናውኑ ኃላፊነታቸውን እንዲወጡ እንደ ፓርቲም እንደ መንግስትም ጽኑ አቋም ነው ያለን። የጸጥታ አካሉም በዛ ደረጃ ኢምፓወርድ ነው። ከቢሮ ከተሽከርካሪ ጋራ አያይዛችሁ ያነሳችኋቸው ኢሹዎች አሉ። በቅድሚያ የጋራ ምክር ቤቱ ያነሳውን ለማየት ያክል ያው የጋራ ምክር ቤቱ እንዲጠናከር የፖለቲካ ፓርቲዎቻችን ጠንካራ ሚና እንዲኖራቸውና ፖዚቲቭ ሚና መጫወት እንዲችሉ ለማድረግ የምንችለውን ያክል አስተዋጽኦ ለማድረግ ጥረት አድርገናል፣ ወስነናል። በርግጥ ተፎካካሪ ፖለቲካ ፓርቲዎች ብቻ ሳይሆኑ የብልጽግና ፓርቲም ከተማ ውስጥ ነው የምትኖሩት ታውቃላችሁ። በርካታ ቢሮዎችን ተከራይቶ ነው የሚኖረው። መንግስት አይከራይለትም። የሚከራየው ፓርቲ አባላት በሚያዋጡት መዋጮ በፓርቲው በጀት ነው። ይህንን ላይን ለመጠበቅ በጣም ጥረት እናደርጋለን። ተሽከርካሪዎች የሚጠቀማቸው የፓርቲ እንዲሆኑ ነው የሚደረገው። በበጀት በተለያየ በሎጂስቲክም ጉዳዮችን በሚያዛባ መንገድ መደበላለቅ እንዳይኖር ከፍተኛ ጥንቃቄ ነው የምናደርገው። የስልጠና ወቅቶቻችንን በተለይ የፓርቲ ፒውር የፓርቲ ስልጠና ብቻ በሚሆንበት ሰዓት የመንግስት ንብረት ማንጠቀምበት በተለይ ከበጀት አንፃር ማለት ነው ጥንቃቄዎች እናደርጋለን። እሱ ለፓርቲዎች መጠናከርና ነጻነት በጣም አስፈላጊ ስለሆነ ነው። ስለዚህ እናንተ ጋም ስንመጣ የበለጠ እናንተን የሚያጠናክረው አባላቶቻችሁን ማጠናከር ነው። አምነው ፖለቲካው ፓርቲ አባል ሆነው የተመዘገቡ አባላት መዋጮውን በማዋጣት በተለያየ መንገድ ፓርቲውን ማጠናከር ላይ አስፈላጊውን ሚና
እንዲጫወቱ ማድረግ መሰረታዊ ጉዳይ እሱ ነው። ከዛ ውጪ በተለያየ መንገድ በተለይ ምክር ቤቱ የጋራ ምክር ቤት ከመሆኑ አንፃር የሚያጋጥማቸው ማነቆች በሚኖሩበት ሰዓት ከዚህ በፊት እንዳደረግነው እየተነጋገርን በጠባቡ ድጋፍ ማድረጋችን ይቀጥላል። ምክንያቱም ቅድም ያልኳቸው አዳዲስ የፖለቲካ ባህልን መገንባት እነኚህን ከአሮጌ የፖለቲካ እሳቤዎቻችን መውጣት እጅግ በጣም ለሁሉም ስራዎቻችን ወሳኝና አስፈላጊ ከመሆኑ አንፃር ያለውን አስተዋጽኦ ከግምት በማስገባት ነው። የመንግስትና የፓርቲ ስራን ከማደበላለቅ አንፃር ጥንቃቄ ብታረጉ ወደ ወረዳ ወደ ክፍለ ከተማ ሲወረድ መደበላለቆችን አስተውለናል ብላችሁ ያነሳችሁት ሐሳቡን እንደ ሐሳብ እናከብራለን። ከግንዛቤ አንፃር ግን አንድ የተመረጠ ፓርቲ ያው የምንወዳደረው እንደ መንግስት አይደለም። እንደምታውቁት የምንወዳደረው እንደ ፓርቲ ነው። መንግስት ለመመስረት መንግስት ሆኖ ለመምራት እንደ ፓርቲ ነው የምንወዳደረው። እያንዳንዱን ለህዝብ ቃል የተገቡትን እንድንመረጥ ያደረጉትን ሐሳቦች፣ ፕሮግራሞች፣ እቅዶች ለህዝብ ቃል የገባናቸውን ፓርቲው ነው ቃል የገባው። ፓርቲው ጠንካራ የመንግስት ኢንስቲትዩሽኖች አቋቁሞ እነኛን ስራዎች መስራት ይችላል ብሏል። ህዝብም በቀጥታ ወጥሮ መያዝ ያለበት የመረጠውን ፓርቲ ነው። ስለዚህ የመንግስት መስሪያ ቤቶች ፓርቲው የያዛቸው ፕሮግራሞች ያቀዳቸው እቅዶች ለህዝብ ቃል የገባቸው በትክክል ስለመፈጸሙ መገምገም አለበት። ለህዝብ ማረጋገጥ አለበት። ቃሌን በተግባር ፈጽሜያለሁ አልፈጸምኩም ብሎ ማረጋገጥ አለበት። የተልኮ መደበላለቅ እንዳይኖር ደግሞ ቅድም ባልኩት መሰረት ጥንቃቄ እናደርጋለን። ለምሳሌ በበጀት የፓርቲ ስራዎች ሲሰሩ ፓርቲ እንደ ፓርቲ በሌሎችም እንደ ፓርቲ አባላትን በማፍራት የፖለቲካ ስራዎችን ለማጠናከር አባላትን ለመገንባት በሚያረጋቸው ጥረቶች እንደ ፓርቲ ነው የሚንቀሳቀሰው። አንዳንድ የፓርቲ አመራሮች የመንግስት ኃላፊዎች ሆነው ተሾመው በሚሰሩበት ሰዓት አብዛኛው እንደምታውቁት የፓርቲ አባላትና ከፓርቲ የወጡ ናቸው አመራሮቻችን። በሚሰሩበት ሰዓት የመንግስት ስራ አስፈጻሚ መሆኑን ስለምታውቁ ብቻ ሌላ የፓርቲ ስራ ሲሰራ እንደተሳሳተ የሚታይ ከሆነ እሱ ትክክል አይሆንም። በመንግስት የስራ ሰዓቱ በሚገባ የመንግስትን ስራ አጠናቆ መስራት መቻል ይኖርበታል። ከዛ ውጪ ደግሞ የፓርቲ ኮሚትመንቱን አቅዶ የሚወጣን የሚሆነው ከዛ አንፃር ያነሳቻቸው ከዚህ ወጣ ያሉ ከሆነ ማየት እንችላለን። ኮሙኒኬሽኖቹ ግን ችግር የለውም። የፓርቲ ስራ አስፈጻሚ ወይም ደግሞ የፓርቲ ጽህፈት ቤት ኃላፊ እነኚህ ስራዎች በመገምገም እንደዚህ አይነት አቅጣጫ ሰጥተዋል እንደዚህ ሰርተዋል ቢባል ትክክል ነው። ፓርቲው ግዴታ አለበት የተመረጠ ፓርቲ እንደመሆኑ ማለት ነው። ከሰላም አንፃር ያነሳቻቸውን ጥያቄዎች አንደኛ ኮንሰርኑ በጣም ትክክል ነው። በአገራችን ዘላቂ ሰላም ለማረጋገጥ መረባረብ አለብን። ብዙ ያደጉና የተለወጡ ስራዎች እና ውጤቶች የተገኙ ቢሆንም ዛሬም ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግስትም ይሄንኑ እያደረገ ነው። እንደ ፓርቲያችንም ይሄንኑ እያደረግን ያለነው። ሰላምን ከማጣት ማንም አይጠቀምም። ከመጣላት ከጦርነት ከመገዳደል አላተረፍንም። በሰላማዊ መንገድ በተሟላ ሁኔታ ብንንቀሳቀስ ዛሬ ኢትዮጵያ ላይ መጣ የምንለው ለውጥ በእነኚህ ባለፉት 7 አመታት ከዚህ በላይ በሆነ ነበር። በተለያየ መንገድ የጎደሉ የተናጉ ኢኮኖሚያችንን ለመገንባትና ለመጠገን የምናደርገው ጥረት ከዚህ በላይ ውጤታማ በሆነ ነበር። በጀቶቻችን ከዚህ በላይ የልማት የማህበራዊ ጥያቄዎችን ለመመለስ በተሟላ ሁኔታ በዋሉ ነበር። ነገር ግን እንዳለመታደል ሆኖ ሁሉ ጊዜ ኢትዮጵያ ላይ በሰላማዊ መንገድ ተነጋግሮ ጉዳዮችን ከመቋጨት ይልቅ እኔ ያልኩት ካልሆነ ወይም ደግሞ እኔ ካልሆንኩ ሰርዶ አይብቀል አይነት የሚሰማበት አይነት ድምጽ
እና ሁኔታዎች ያጋጥሙናልና በዚህ ብዙ ዋጋ ከፍለናል። ይበቃል። ሁሉም ወደ ሰላማዊ መንገድ እንዲመጣ እንፈልጋለን። በየጊዜው ጥሪ እየተደረገ ነው። ንግግሮች እየተደረጉ ናቸው። ለዛ ፈቃደኛ የሆኑ ብዙዎች ወደ ሰላማዊ መንገድ መጥተዋል። የተሻለ ሁኔታም እየተፈጠረ ነው ያለው። አሁን እንግዲህ እንደምታዩት እንደምንሰማው የሰላማዊ መንገድ እንዲሰራ ብዙ ጫናዎች እየተደረጉ ናቸው። በነፍጥ እና በጦርነት ብዙ የሚሳካ ነገር አለመኖሩ ወደ ድምዳሜ እየተደረሰ ወደ ማመን እየተደረሰ የመጣ ይመስላል። እሱ ሲቆም ደግሞ አጀንዳዎች እንዲዘጉ አይፈለግም። መነጋጃ አጀንዳዎች ያስፈልጋሉ። ሰላማዊ መንገድ መርጠው ነው ማለት አይደለም። ግን ነገር ግን በነፍጥ የፈለጉትን አላማ ማሳካት እንደማይችሉ ሲያውቁ ህዝብን ቅር የሚያሰኙ ህዝብ የኑሮ ጫና የፈጠሩበትን ሁኔታዎች በመውሰድ ህዝባዊ አመጽ ጥሪ ሲደረግ እንሰማለን። በተለያየ መንገድ ህዝብን እንዲከፋው ወደ እነሱ የሰላም ማደፍረት አጀንዳ እንዲገቡ ግፊት ይደረጋል። ይሄንን ሁላችንም ልንነቃ ይገባል። መመለስ ያለበት የህዝብ ጥያቄ የኢትዮጵያ አቅም በፈቀደ የከተማችን አቅም በፈቀደ ለመመለስ ምንም ወደ ኋላ የምንለው ጉዳይ አይደለም። ማንኛውም መመለስ ያለበት ጥያቄም በሰላማዊ መንገድ ብቻ ነው መመለስ ያለበት። ሁለተኛ የሀገርን አቅም ባገናዘበ ዘላቂ ልማታችንን በማያደናቅፍ መንገድ ነው መሆን ያለበት። ለጊዜው የሚመቸንን ነገር አድርገን በዘላቂነት እየተጎዳን ብንሄድ ምን ጥቅም አለ? ዋቅዳ ውሃ መለስ ነው የሚሆንብን። ነገር ግን ጨክነን አንዳንድ ትልቅ ለውጥ ላይ ያመጡ የሚችሉ ፕሮጀክቶችን መጨረስ ሀገራዊ ልማት ዘላቂ እንዲሆን ሰፊ የስራ እድልን የሚፈጥር የኑሮ ውድነቱን የገበያ መዛባቱን የሚያረጋጋ እንዲሆን እያደረግን ከሄድን በዘላቂነት ችግሮቻችንን እየፈታን መሄድ እንችላለን። ይህንን የኢትዮጵያን ነባራዊ ሁኔታ ባላገናዘበ መንገድ ልዩ ጫና በሁሉም አቅጣጫ በመፍጠር ለመሰነካከል የሚከደው የአፍራሽ ኃይሎች አካሄድ እንደሆነ ሁላችንም እኩል ግንዛቤ መያዝ ይሄ እንዳይሰራ ይሄ እድል እንዳያገኝ በጋራ መስራት ይተበቀብናል። ጥያቄ ያላቸው የተለያዩ የማህበረሰቦቻችን ክፍሎች እያዳመጥን ነው። ጥያቄዎቻችንን ማዳመጥ ግዴታ አለብን። በየአመቱ ነው እንደዚህ አይነት መድረክ የምናካሄደው። እንደምታውቁት ለእቅዶቻችን ግብአት እንጠቀማለን። ያሉትን የኑሮ ጫናዎች ችግሮች ደግሞ አዳምጠን መፍትሄዎችን ሁልጊዜ በማበጀት በኩል 24/7 ነው እየሰራን ያለነው። እናንተም እንዳላችሁት እየለፋን ያለነውና ችግሮቹ ሊመለሱ የሚችሉት በዚህ መንገድ ነው በመስራት ነው። ከዛ ውጪ የሰላምን በማደፍረስ የሚመጣ ነገር የለም። ሁሉም ተጎጂ ነው የሚሆነው። ይልቅ ሰላማችን ዘላቂ እንዳይሆን ሁልጊዜ ቆርቁዘን ለልመና እጃችንን የምንዘረጋ እንድንሆን የሚፈልጉ አካላት እድል ፈንታ እንዲያገኙ ከማድረግ ውጪ ለጊዜያዊ ካልሆነ በስተቀር በዘላቂነት የሚጠቀም ኢትዮጵያዊ የለም። ይሄንን በማሳመን በኩል ጫናን በመፍጠር በኩል በጋራ እንስራ የሚለው ከኛም በኩል ለናንተ የሚቀርብ ነው። እየሰራን ያለ ነው። ከዚህ በላይ ግን ጥረት ይጠይቃል። አንዳንድ የጎረቤት ሀገራት በኢትዮጵያ ውስጥ ለምንድን ነው ጣልቃ የሚገቡት ብላችሁ ላነሳችሁት ጣልቃ እንዲገቡ በምንም አይነት አንፈቅድም። ኢትዮጵያ ከየትኛው ሀገር ጋር በተለይም ከጎረቤት ሀገራት ጋራ ሰላማዊ ግንኙነት ነው መፍጠር የምትፈልገው። መከባበርና መተባበር ላይ የተመሰረተ ግንኙነት የጋራ ጥቅምን ባከበረ የግንኙነት መስመር መገናኘት ነው የምትፈልገው። ከዛ ውጪ ይሄ የማይሰራ ከሆነ የኢትዮጵያን ሉዓላዊነት በሚያስደፍር የኢትዮጵያን ጥቅም አሳልፎ በሚሰጥ ሁኔታ ምን ሄደው አካሄድ የለም። ይሄንን ለማረጋጋት ሁሉ ጊዜም ዝግጁና ቆራጦች ነን። በሀገራችን ጉዳይ አንደራደርም። ነገር ግን እናንተ ባነሳችሁት አንፃር ምንድነው ችግሩ ካል ታውቁታላችሁ። ኢትዮጵያ ውስጥ ሁሉ ጊዜ የሚያስቸግረው ባንዳ ነው። የግልን ጥቅም ከግብ ለማድረስ አለበዛም ደግሞ የስልጣን መውጫ መንገድ ይሆነናል ተብሎ በሚታሰብበት ሰዓት
የኢትዮጵያ ዘላቂ ሰላም የማይፈልጉ የኢትዮጵያ ብሔራዊ ጥቅም እንዲከበር ከማይፈልጉ አካላት ጋራ የሚሰለፉ የኢትዮጵያ ልጆች ናቸው የሚያስቸግሩት በር የሚከፍቱት ሁኔታዎችን የሚያመቻቹት ይሄንን ነው መቀየር ያለብን ይሄ ጥንትም ነበረ አሁንም እንደምታዩት አለ ይሄንን በማስቆም በኩል አብዛኛው ጤናማ እስከሆነና ጠንክሮ እስከቆመ ድረስ እድል ፈንታ የላቸውም ሊኖራቸው የሚችልበትም በር የለም እዛም እዚህም የሚታዩ አንዳንድ ክፍተቶች እስኪ ሰላማዊ ንግግር ይሻላል ዘላቂ ልማትን ሊያመጣ የሚችል ዘላቂ መልካም ግንኙነትን ሊያዳብር የሚችለው እሱ ነውና ቅድሚያ ለሱ ሰጥተናል በዛ በኩል ደግሞ አልተሳሳትንም እሱ እስከሰራ ድረስ ምንችለውን ሁሉ ጥረት እናደርጋለን እዚህ በስደተኝነትም ሆነ ኢትዮጵያ ውስጥ የሚኖሩ ዜጎችን በተመለከተ የኢትዮጵያን ህግና ስርዓት አክብረው ነው መኖር ያለባቸው በዛ በኩል እየሰራናቸው ያሉ ስራዎች አሉ ወጣ ያሉ ጉዳዮች ሲኖሩ እናንተም ደግሞ አብራችሁን በመተባበር መረጃዎችን በመስጠት ተባበሩ በከተማችን ውስጥ ያለውን ሰላማዊ ሁኔታ ስናይ አዲስ አበባ እውነቱን ለመናገር በጣም ሰላማዊ ከተማ ናት ብዙዎች ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተማ ጋራ ያነጻጸሩ በደንብ ምስክርነት የሚሰጡባት ከተማ ናት በተለይ በዚህ በለውጥ ዘመን የከተማችንን ሰላም ለማደፍረስ ምን ያልታቀደ እቅድ አለ ምን ያልተጣረ ጥረት አለ ምንም ያልተሞከረ ነገር እኮ የለም ነገር ግን ህዝቡ በጣም ጥሩ ህዝብ ነው በጣም ሰላም ወዳድ ነው ኃላፊነትን ተወጣ በመንልበት ሰዓት ተደራይቶ ሌሊትና ቀን አካባቢውን ይጠብቃል አብሮን ይተባበራል ከጸጥታ አካላት ጋር ይሰራል መረጃ ይሰጣል ህዝብ ይዘን ስለሰራን ከህዝብ ጋራ ሆነን ስለተንቀሳቀስን እድል አላገኙ እንጂ አዲስ አበባ ላይ ያልታቀደ ነገር አልነበረም ሰላምን ለማደፍረስ ነገር ግን እናንተ ካነሳችሁት አንፃር እዛም እዚህም ደግሞ በተለይ ቅድም ያላችሁት የተለያዩ አካላት ጫና በሚፈጥሩበት ወቅት ላይ እንደ ወቅታዊ ሁኔታ የሚነሱ አካላት አሉ የጸጥታ አካልን መስለው የሚዘርፉ ሰዎችን የሚያግቱ በተደራጀ መንገድ የሌብነት እና የዘረፋ ስራ የሚያከናውኑ ንጥቂያ እንደዚህ የመሳሰሉትን ወንጀል በላይ የምንመለከታቸው አሉ እንግዲህ በየዜናው እንደምታዳምጡት እያመለጡ አይደለም አንዱ ጥንካሬ የሚታየው በመከላከል ነው ሳይከናወን መከላከል ባልቻልንባቸውና እንደዚህ አይነት ድርጊቶች አምልጠው በተከናወኑበት ወቅት ደግሞ ምን ያክል ህግ ይከበራል ከህግ ያመልጣሉ ይያዛሉ ይደረስባቸዋል የሚለው እና ትክክለኛ ቅጣትን ያገኛሉ የሚለው መመዘኛ ነው የሚሆነው ከዚህ አንፃር በአብዛኛው መከላከል ላይ ተረባርበን እየሰራን ያለነው ከዛ ያመለጡት ደግሞ ተደርሶባቸው በተሰሩ ኦፕሬሽኖች ከዚህ ከተማ ውጪ ጭምር በወጡበት ደርሰንባቸው መያዝ ችለናል እንግዲህ የሚቀጥለው ፍርድ ሂደቶችን እየተከታተል የምናሳውቃችሁ ይሆናል ከነሱ ደግሞ መነሻነት በተመሳሳይ ሁኔታ በተደራጀ መንገድ መንቀሳቀስና ከተማ ውስጥ ሌላ ረብሻ ማድረግ ሲያቅታቸው ህዝቡ እንዲማረር እንዲደነግጥ ኢንሰኪዩርድ ስሜት እንዲሰማው ለማድረግ ሆነ ብለው የሚፈጽሙ አሉ ፖለቲካል እንድምታም አለው የኢኮኖሚ የሌብነት እንድምታም ሁለቱም አለው በእኛ መረጃና እስከዛሬ ድረስ ባለን ክትትል ሁለቱንም አጠናክረን እየሰራን ነው እናንተም በጋራ እንስራ የከተማችን ዘላቂ ሰላም በማረጋገጥ በኩል የምንቆጥበው ምንም ነገር የለም ጊዜያችንን በሚገባ ኢንቨስት አድርገን እንሰራለን ከህዝባችን ጋራ ከኑሮ ውድነት አንፃር ያነሳችሁት የኑሮ ውድነት ስራ አጥነት ጋራ ያነሳችሁት በጣም ትክክል ነው እንግዲህ በተለይ ሁለተኛው ዙር የሀገር በቀል ኢኮኖሚ ሪፎርም በተከናወነበት ወቅት አንዱ ግልጽ ያደረግነው የከተማ ነዋሪዎች ላይ እና ደሞዝተኛው ላይ ከፍተኛ ጫና ሊፈጥር ይችላልና ምን እርምጃዎችን ነው ሰደ የሚለውን ቅድመ ዝግጅት ስናደርግ ነው የቆየነው ሸማቹ ማህበረሰብ ላይ በተለይ ከተማ ነዋሪ ላይ እና ደሞዝተኛው ላይ ጫና እንደሚፈጥር የታወቀ ነው ይህንን ጫና ለመቀነስ የሚያስችል በርካታ እርምጃዎች መውሰድ እንዳለብንም አቀደን ነው ስንሰራ የነበረው ጫና የሚፈጠርበት ምክንያት አንዱ ያላግባብ መጠቀም የሚፈልጉ ለነሱ ጥቅም መልካም አጋጣሚ የሚፈጥር የሚመስላቸው አካላት ሁሉ የገበያው ሁኔታ ያዛቡታል በተለይ ደግሞ የምግብ ፍጆታ ላይ
የዋጋ መጨመር የህዝቡ ሁኔታ ብዙ ግድ የማይላቸው አካላት እንዳሉ ሁላችንም የምናውቀው ጉዳይ ነው። ይሄንን አንዱ በቁጥጥር እንደ መንግስት ስርዓት ማስያዝ ነው። ሁለተኛ ምርት መጨመር ነው። በጣም መሰረታዊ ስራ ነው የምንለው እየሰራንበት ያለ ነው። ምርትን እንጨምር። ገበያው ላይ የምግብ ፍጆታ እንደ ልብ መንቀሳቀስ እንዲችል መልካም እና ምቹ ሁኔታን እንፍጠር። አላግባብ ዋጋን አዛብተው የሚሸጡበት ሰፊ ገበያ እንዳያገኙ እናጥብባቸው የሚል ነው። ወደ ከተማችን በመመጣበት ሰዓት እናንተም እንዳነሳችሁት በእነኚህ 5 የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት 4ቱ ወደ ተግባር ገብተዋል። ከየትኛውም የኢትዮጵያ አካባቢ አምራች ገበሬዎች ቀጥታ ምርታቸውን አምጥተው አዲስ አበባ ውስጥ ነው የሚሸጡት። በእነኚህ በእህል ሰብል በግብርና ምርቶች ላይ የደላላን እጅ ቆራርጠናል። የደላላ ሰንሰለት ተቆራርጦ ቀጥታ አምጥተው የገበያ ማዕከሉ ላይ ምርታቸውን አራክፈው ሲፈልጉ መቸርቸር ሲፈልጉ በጅምላ ማስረከብ የሚችሉበት እድል ነው የተፈጠረው። አሁን ይሄ በቂ አይደለም ብለን 2 የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ አመት መጨረሻ ላይ ለማጠናቀቅ ጥረት እያደረግን። ሌላው የእሁድ ገበያ ነው። እሁድ ገበያ ላይ ግብራን ሰበስብ ለህዝቡ ድጎማ ነው ብለን ቀጥታ ምርት ቀርቦ በየአካባቢው እንዲሸጥ የማድረግ ወደ 200 የሚደርሱ የገበያ አካባቢዎችን ምቹ አድርገናል። የከተማው ህዝብ አሁን እንደምታውቁት እሁድና ቅዳሜን በጉጉት ነው የሚጠባበቀው። በአብዛኛው የሚሸምትበትም ቀን ሆኖለታል። ትራንስፖርትም እንዳያወጣ ደጁ ድረስ ገበያ እንዲያገኝ የማድረግ እዛም ላይ አንዳንድ መዛባቶች ሲያጋጥሙን አይተናል። እሱን ለማስተካከል ደግሞ የቁጥጥር ስርዓታችን እያጠናከርን ነው ያለነው። ከዛም በተጨማሪ ደሞዝተኛው ላይ ከፍተኛ ጫና ስላለ በየቦታው የሸማቾች ሱቅ እንዲኖር በየመስሪያ ቤቱ ጭምር በየመስሪያ ቤቱ በቀላሉ በመንግስት ድጎማ የሚቀርቡ ምርቶችን የመንግስት ሰራተኛው ጋር የማድረስ ደሃው ጋር የማድረስ እንደምታውቁት አሁን የስጋ ምርትን እንኳን ብናይ የስጋ ዋጋን ገበያ ላይ ነጋዴውና ሸማቾች ሱቅ የሚሸጥበት ከ2-3 እጥፍ በታች ነው። ወረድ ብሎ ደሃውም ጭምር ማግኘት እንዲችል እያደረግን ያለ ነው። የሌማት ትሩፋትና የገበያ የከተማ ግብርና ማጠናከር ይህንንም ወረድ ብላችሁ ህዝቡ ጋር ካያችሁ ጠንክረው የሰሩት በከፍተኛ ሁኔታ ኑሯቸውን ደጉሟል። ሌላው ቢቀር የራስን ፍጆታ መሸፈን መቻል ላይ በአትክልት በከተማ ግብርና በፍራፍሬ በዶሮ በወተት እኛ ከከፈትናቸው ትልልቅ የልቀት ማዕከላትና የማምረቻ ማዕከላት በተጨማሪ ቤቱ ሰው 5 ዶሮ 10 ዶሮ እየወሰደ እየሰራ ያለው በቃዎች ላይ ለራሱ ለቤተሰብ ፍጆታ የሚያመርታቸው የአትክልት ስራዎች ውጤታማ እየሆኑ መጥተዋል። በመንፈልገው ልክ ግን አልደረሰም። ህዝባችን መስራት ማምረት መጣር ችግሮችን በቀላሉ መንገድ ለማለፍ የሚያደርጋቸው ጥረቶች ውጤታማ እንዲሆኑ መከታተል መደገፍ የምናጠናክር ነው የሚሆነው። ከዚህም በተጨማሪ የመንግስት ሰራተኛውን ለመደጎም እንደምታውቁት ዘንድሮ የተወሰነ የደሞዝ ማሻሻያ ተደርጓል። ደሞዝ ማሻሻያዋ ለመንግስት ሰራተኛው በቂ አይደለም ሊባል ይችላል። የሀገራዊ አቅም በሚፈቅደው ልክ ግን ለመሄድ ጥረት ተደርጓል። ከዛም ባለፈ በከተማችን የቤት ችግር አለ። ለሁሉም ቤት ማቅረብ ባንችልም የቤት አበል ወሰነን የቤት አበል የቤት መከራያ ድጎማ ከመንግስት ማግኘት የሚችሉበትን እድል ፈጥረናል። ወደ 900,000 የሚጠጉ ኦልሞስት ወደ 1 ሚሊዮን የሚጠጉ ተማሪዎችን ምሳና ቁርስ እናቀርባለን። ከአዲስ አበባ ህዝብ አንጻር ቀላል አይደለም። የኑሮ ጫናውንም ያቃልላል። ዩኒፎርም እናቀርባለን። ደብተር እስክሪብቶ እናቀርባለን። በቢሊየን ነው የምናወጣው። በአንድ በኩል ትውልድ ላይ ነው ኢንቨስት እያደረግን ያለ ነው። ትውልድ ሀገሩን ወዶ በሚበላው በሚጠጣው ሳይጨነቅ እኩልነት ተሰምቶት አብሮ መማር እንዲችል ትኩረታቸው ትምህርታቸው ላይ ብቻ እንዲሆን ማድረግ የሚችል ነው። በሌላ በኩል ደግሞ ምንም ግልጽ የሆነው የኑሮ ጫናውን ያቃልላል። አገር በመገንባት ሂደት አስተዋጽኦ ያደረጉ የአገር ባለውለታዎች እድሜያቸው በደከመ ጊዜ አረጋውያን በሚሆኑበት ሰዓት በየቦታው ወደየቤቱ ገባ ብለን ፈተሽ ስናደርግ በቀን አንድ ጊዜ እንኳን ምግብ እንደሚያገኙ እርግጠኛ ያልሆኑ የከተማችን ነዋሪዎች በየቦታቸው በየአካባቢያቸው ወደ 26 የሚደርሱ የምገባ ማዕከላትን ገንብተን
ባለሀብቶችን አስተባብረን ቋሚ መጋቢዎችን ቀጥረን ትኩስ ምግብ ንጹህ ምግብ እጃቸውን ታጥበው ሌላው ቢቀር በቀን አንድ ጊዜ ይመገባሉ። የሀገራችንን በረከት ነው። ትክክለኛ የሚመለከተውና የሚገባው ነው እየተጠቀመ ያለው እዛ። እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን። የዋጋ ግሽበቱን ለማስተካከል የሚደረጉ ሀገራዊ በማክሮ ደረጃ የሚደረጉ ስራዎችና ጥረቶች አሉ። በእኛም እንደ ከተማ የምንወስዳቸው እርምጃዎች አሉ። ምርትን መጨመር ላይ በተለይ ይህንን ክረምት ታሳቢ ያደረገ ርብርብ እያደረግን ያለነው በመንግስት በጀት ጭምር ደጉመን ምርት እንዲገባ የማድረግና የበለጠ ገበያው እንዲረጋጋ የማድረግ እሱን ካላደረግን በደሞዝ ጭማሪ ጥያቄ ሊመለስ አይችልም። አሁንም እንደገና ደሞዝን ጨምር ብንል ገበያው ካልተስተካከለ የተባለውን ችግር አይቀርፍም። ስለዚህ ገበያው መስተካከል አለበት። ነጋዴውንም እያወያየ ነው። ከህዝብ ጋር ነው የሚኖረው። የህዝብን ህመምና ጫና መካፈል ያስፈልጋል። በረከትም አይሆናቸውም። ሌላው አጠገቡ በጣም እየተቸገረ እስከመራብ እየደረሰ ተገቢ ያልሆነ ትርፍ ማግኘት ተገቢ እንዳልሆነ በማስገንዘብም ጭምር ነው እየሰራን ያለነው፣ በቁጥጥር ብቻ ሳይሆን። እንደ አዲስ አበባ በበርካታ ጉዳዮች እንደዚሁ የተቀራረብን እየተወያየን እናንተም ምስክርነት እንደሰጣችሁ ጥሩ መሻሻል ላይ ያደገ የመጣ ነገር አለ። ያንን አጠናክረን እንቀጥላለን ብለን እናስባለን። አጠቃላይ ከተማ ውስጥ እየተሰራ ያለ የተለወጠ ባለው ጉዳይ በጎደለው ቢሻሻል ያላችሁት ላይ ያደገ የፖለቲካ ሐሳቤ ስለሆነ ያቀረባችሁት እጅግ በጣም አድርገን እናመሰግናለን። ስልጡን የዲሞክራሲ ስርዓት ወይም ደግሞ የፖለቲካ ስርዓት ሊባል የሚችለው እንደዚህ ነው። መልካሙን ነገር መልካም ነው ብሎ እውቅና መስጠት፣ መታረም ያለባቸው ጉዳዮች ላይ ደግሞ እንዲታረሙ በሐሳብ መሞገት ያስፈልጋል ማለት ነው። ስለዚህ ለሰጣችሁት አፕሪሺዬሽን በጣም እናመሰግናለን። ላነሳችሁት ቢሻሻል ብላችሁት ላነሳችሁት ሐሳቦች ደግሞ እንደዚሁ አክብሮት መስጠት እንፈልጋለን ማለት ነው። የተወሰኑ ጉዳዮች ላይ ብቻ አንዳንድ ሐሳቦችን ካነሳው በኋላ ሰፋ ያለውን ጊዜ ክብርት ከንቲባ ወስዶ ሐሳብ ቢሰጡበት ጥሩ ይሆናል ማለት ነው። ከመጣንበት አጠቃላይ ጀርኒ ጋር አያይዞ ማየት ይጠይቃል። ሀገራዊ ፖለቲካችን ምን ነበረ? ይሄ ሪፎርምስ በዛ መልኩ ከለውጡ ጋር ተያይዞ ምን ጉዳዮች ናቸው እንዲሻሻል የፈለግናቸው? እንዴት ነው መቀየር ያለባቸው? የሀገራችን የፖለቲካ ታሪክ እና ሁኔታው ምን ነበር የሚለው ነገር እንግዲህ ፖለቲካ ውስጥ በሐሳብ ለሚሞግት ሰው ለማስረዳት ይከብዳል፣ በደንብ ስለምታውቁት ማለት ነው። ነገር ግን ይሄንን ሁኔታ መቀየር መቻል አለብን። ይብቃን። ቅድም መድረክ አስተዋቂያችን እንደገለጸችው ይብቃን። ያለፍንበት የፖለቲካ ልምምድ ይብቃ። በሐሳብ በምክክር በንግግር አገርን ገንባ። ለዚህ ደግሞ ምቹ የሆነ የመንግስት ስርዓት ይሄንን ሊያስተናግድ የሚችል የመንግስት ስርዓት መኖር መቻል አለበት። ዲሞክራሲውን የሚያሰፋ ለሐሳብ ነጻነት እድል የሚሰጥ ምቹ ሁኔታ መፈጠር አለበት በሚል በርካታ ስራዎች ተሰርተዋል ማለት ነው። በአገራችን ውስጥ ከተከናወኑ በርካታ የሪፎርም ስራዎች ውስጥ ትልቁ አንኳር ሊባል የሚችለው የፖለቲካ ሪፎርሙ ነው ማለት ነው። ይሄ ፖለቲካ ሪፎርም በርካታ ሐሳቦችን ቀይረዋል። በሩቅ የነበሩ አካላት ወደዚህ ለመቅረብ የሚያስችል ሁኔታ ፈጥሯል። በባላንጣነት የሚታያዩ የነበሩ ሰዎች አንድ መድረክ ላይ በኢትዮጵያ ፖለቲካ ባህል አንድ መድረክ ላይ ቁጭ ብሎ መነጋገር መዋየት እንዲችሉ አድርጓል። ጠንካራ የመድበለ ፓርቲ ስርዓትም ሲኖር ደግሞ ስልጣን ላይ ያለው መንግስት እጅግ በጣም አስፈላጊ ነው። ውስጡን ለማየት አሰራሩን ለመፈተሽ ሂደቱን ለማየት ያስፈልጋል ማለት ነው። ዲሞክራሲያችን የሂደት ብቻ ሳይሆን የይዘትም ስለሆነ ማለት ነው። አንድ ጊዜ በመናረገው ምርጫ ቅስቀሳ ህዝቡ በሰጠን ድምጽ ብቻ የምናደርገው ሳይሆን ስልጣን ላይ ባለም ጊዜ ኃላፊነት፣ ተጠያቂነት፣ የአሰራር ግልጸኝነት ይሻል ማለት ነው። ይሄንን ለማድረግ እንዲያስችል ተፎካካሪ ፖለቲካ ፓርቲዎች ጋር መመካከር መዋየት እጅግ በጣም አስፈላጊ ነው ማለት ነው። ከዛ ባለፈ ሰፋ ባለው የህብረተሰብ ክፍል ጋር የምትወክሉት የተለያዩ ህብረተሰብ ክፍሎች እንዳሉ ሆኖም ግን ህብረተሰቡ ጋር በስፋት ውይይት እያደረግንበት እንገኛለን። ስለዚህ ይሄ የይዘቱ የዲሞክራሲ ይዘቱ አካል ነው ማለት ነው። ህዝቡ ጋር እያደረግን የመጣንባቸው
እየተወያየንባቸው መጣንባቸው ስራ ላይ እንዳለ አካል የሰራ ሰው ልማቱ ብቻ ሳይሆን በሂደቱ የሚጎሉ ጉዳዮች ሊኖሩ ስለሚችል እሱን ለማረም ለማስተካከል እድል ስለሚሰጥ እነዚህ አይነት መድረኮች እጅግ በጣም ጠቃሚ ናቸው ማለት ከአዲስ አበባ አንጻርም ደግሞ በሚገርመው ሁኔታ እጅግ በጣም ተጠቃሚ ሆኗል አዲስ አበባ ምክክር ማድረግ መመቻላችንና እያንዳንዷ ዋጋ ያላት የተነሳች ሐሳብ በቁም ነገር ነው የምንወስደው ማለት ዝም ብለን ለመርሃ ግብር መሙያ ሳይሆን ህዝቡ ጋር የሚያሰደን ህዝቡ የሚለውን የሚተቸውን የሚታረም የሚለውን ያለ ምንም ማቅማማት ይዘን ለማረም እድል ይሰጥናል ማለት ለዚህ በትልቅ አትኩሮት ነው መድረኮቻችንን ምናየው ማለት የተወሰኑ ያነሳቸው ጉዳዮች ላይ ቢጠናከሩ የምትውላቸው ላይ የጋራ ምክር ቤቱን እኛም እንዳንድ ተፎካካሪ እንደ ገዢ ፓርቲም የበለጠ የተከበሩ የጋራ ምክር ቤቱ ሰብሳቢም እንደገለጹት የዚህ የጋራ ምክር ቤት መጠናከር ለስልጣን ላይ ላለው ፓርቲም ለተፎካካሪ ፖለቲካ ፓርቲዎችም እጅግ በጣም አስፈላጊ ነው ማለት ስለዚህ የጋራ ምክር ቤቱ ችግሮቻችንን በጠረጴዛ ዙሪያ ለመፍታት የሚያስችል ጥሩ መደላድል ፈጥሯል ለመረዳዳት እድል ፈጥሯል አንዳንድ መረጃዎችን ምናስታርቅበት መድረክ ከመሆኑ ጋር ታይዞ ይሄ መጠናከር መቻል አለበት ቀጣይ ለምኖሩ ትልልቅ ጉዳዮቻችንን መጠናከር አለበት ማለት ሶ ያንን ያነሳችሁ ጉዳዮቻቸውን ማየት ጥሩ ይሆናል ማለት ነው እኛም እንደ አንድ አካል እንደ አንድ የተቋሙ ሌላ አካል እና እንደ መንግስት አስፈጻሚነታችንም የበለጠ ሊጠናከር የሚችልበት ሁኔታ እናጠናከረ ከአቅም ግንባታ ጋር ታይዞ በስልጣናም በልምድም የተባሉ ጉዳዮችን የተሻለ ሀገራችን ለከተማችን ለዲሞክራሲ ስርዓት ግንባታው አብሮ ለመስራት በሚያስችሉ ጉዳዮች ላይ ለስልጣናዎች ቢኖሩ ያላችሁትን ጥሩ ሐሳብ ነው እንደ የጋራ ምክር ቤቱ የሚያቀዳቸው የሚያነሳቸው ርዕሶች እኛም እንደ ከተማ አስተዳደር በሚሰሩ ጉዳዮች ላይ ርዕሶችን ለይቶ የጋራ አቅም ግንባታ ስልጣናዎች መስጠት የሚቻልበት ሁኔታዎች ላይ የበለጠ ማጠናከር የምንችልበት ሁኔታ ይኖራል ብዬ አስባለሁ በየደረጃ ያሉ የመንግስት መዋቅሮችም ይጠናከሩ የተባለው ላይ እኛ እንደ ፓርቲ እንደ ብልጽግና ፓርቲ የመንግስት አስፈጻሚዎች ከዚህ ጋር ተያይዘው የጋራ ምክር ቤቱ እንዲጠናከር በማድረግ ሂደት ውስጥ ያሉ ጉድለቶችና ውስንነቶች ካሉ የበለጠ ሊጠናከር የሚችልበት ሁኔታ እንፈጥራለን ተፎካካሪ ፖለቲካ ፓርቲዎችም እናንተም አባሎቻችሁ በየደረጃ ያሉ አመራሮችም በዚህ መልኩ እንዲጠናከር ማድረግ ከቻላችሁ የጋራ ተቋም ይሆናል የጋራ ስራ ይሆናል ማለት ከልመና ጋር ታይዞ ተነሳው እንደ አንድ ትልቅ ፕሮጀክት በአገር ደረጃም ልመናና ተረጅነትን እናስወግድ የሚል አንድ ትልቅ ኢኒሺዬቲቭ በተለይ ሁለተኛው አርበኝነት ምዕራፍ በሚል እንደ ሀገር የተወሰደ ጉዳይ ነው እዚህ ላይ አብረን ተረባርበን መስራት መቻል አለብን ማለት ነው ከአመለካከት ጋር ያለው ችግር አለ ፕላስ ደግሞ ራሱ ድነቱም ደግሞ ኤክስፖዝ ያደርገው ጉዳይ አለ ግን መስራት ከቻል መቀየር ከቻል እነዚህን በአስተሳሰብ ደረጃ ትልቁ ያመለካከት ችግር ነው እንደተነሳው ማለት ነው እሱ ላይ እናንተም የድርሻችሁ ማበርከት ከቻላችሁ እንደ ከተማ ሰው ተኮር በሆኑ ማህበራዊ ነክ በሆኑ ጉዳዮች ላይ በጣም እንደ መንግስት ትኩረት ተሰጥቶ የተሰራ ያለበት አለ ነገር ግን ያንን በሰፊ የሰራን ባለንበት ሁኔታ ደግሞ በሌላው መልኩ ደግሞ ልመናን የሚያበረታታ አይነት እንቅስቃሴ መኖር የለበትም ወገኖቻችንን ከዚህ አምባመለካከት እንዲመለሱ እናስተምር እንዲገነዘቡ እናድርግ ጎን ለጎን ደግሞ እነዚህ ተጋላጭ ያደረጉ የድህነት ጉዳዮችን ደግሞ አጠንክረን መስራት አለብን ለዚህ ደግሞ ወሳኙ ጉዳይ የስራ ወጣቱን ወደ ስራ የማስገባት ነው በርካታ የስራ እድል ለመፍጠር የሚያስችል በርካታ ስራዎች እየተሰሩ ይገኛል ከመልካም አስተዳደር አንፃር ያነሳችሁት የተጀመሩ ስራዎች እውቅና የሰጣችሁትም እንዳለ ሆኖ በመልካም አስተዳደር ገና በተለይ መልካም አስተዳደር ከሚባለው ውስጥ አገልግሎትን ሌሎችን የመልካም አስተዳደር ጉዳዮች በጥሩ ሁኔታ ይሰራንበት ነው ብዬ አስባለሁ ለምሳሌ በጀት ብንወስድ በጀትን አዲስ አበባ በጣም ግልጽ በሆነ እጅግ ቁጠባ መሰረት ባደረገ ለዘላቂ ልማት በማዋል በኩል ብሬክ ስሩ ነው ያመጣው የአዲስ አበባ በጀት ዘረፋ እንደማይደረግበት በእርግጠኝነት ልነግራችሁ እችላለሁ ዛም እዚህም የተለመዱ ትንንሽ መልከስከሶች ሊኖሩ ይችላሉ ነገር ግን መሰረታዊ በጀት የሚውለው ለመሰረታዊ ስራዎችና
በተለይም ደግሞ እስከዛሬ ድረስ እንደ ሀገራችንም እንደ ከተማችንም ትልቅ ለውጥ አምጥተናል ብንለው የበጀታችን 71 እጁ ለዘላቂ ልማት ነው ደህንነትን ለመቀነስ ይሄን መሰረታዊ ለውጥ እናምጣለን ምንለው ነው እያዋልን ያለነው ለዚህ ነው እነኝን ሁሉ ልማቶች ቶሎ ቶሎ በልዩነት የምታዩትና በየጊዜው አዳዲስ ነገሮችን እናያለን ያላችሁ በዛ ደረጃ ስለምንሰራ ነው ከማሳተፍም አንፃርና ከአካታችነት አንፃርም በተመሳሳይ ሁኔታ በዛ በኩል የሚታዩ የመልካም አስተዳደር ጉዳዮችን በደንብ ማህበራዊ ፍትህን ለማንገስ ቅድም የጠቃቀስኳቸው ምሳሌዎችም በሌሎችም በኩል አካታችነትን በደንብ ትኩረት አድርገን ነው የምንሰራው እና የነገዋ ብርሃን አይነ ስውራን ትምህርት ቤት ትልልቅ እርምጃዎች የወሰድንባቸው ሌሎችም ምንሰራቸው መሰረተ ልማቶች ላይ አካል ጉዳተኞችን ታሳቢ ያደረገ እንዲሆኑ ከዲዛይን ጀምሮ በህንጻ ግንባታ በመንገድ ላይ ብቻ ሳይሆን ለማህበራዊ ችግር የተጋለጡ ሴቶች ህፃናት አካል ጉዳተኞች ታሳቢ መደረግ እንዲችሉ በስራዎቻችን ውስጥ እድል እንዲሰጣቸው የማድረግ ስራዎች በመልካም አስተዳደር ሊታዩ የሚችሉ ናቸው ይሄንን ብዬ ከአገልግሎት አንፃር ያሉ እንደ መልካም አስተዳደር የሚነሱ ጉዳዮች አሉ መሰረታዊ ለውጥ አምጥተናል የምንልበት ጉዳይ አይደለም ለውጦች አሉ እድገቶች አሉ ነገር ግን በመሰረታዊነት አገልግሎት አሰጣጥ ላይ ከሰው አስተሳሰብ ጀምረን እስከ ውጤታማ የሆነ አተገባበር መሰረታዊ ለውጥ ለማምጣት ነው ጥረት እያደረግን ያለ ይሄንን መሰረታዊ ለውጥ ለማምጣት አንዱና መሰረታዊ ጉዳይ አስተሳሰብ ላይ ለውጥ ማምጣት አለበት አስተሳሰብ ላይ የኢትዮጵያ ቢሮክራሲ እንደምታውቁት በአገልጋይነት የተገነባ አይደለም በተገልጋይነት ነው የበለጠ የሚከበርበት ለሱ ስጦታ የሚቀርብበት መማለጃ የሚቀርብበት ከህብረተሰቡ ሻል ያለ መስሎ የሚታይበት ህብረተሰቡ ላይ እንደውም የሚሰለጥንበት ማለት እንችላለን በዚህ እሳቤ ነው የተገነባው የኢትዮጵያ ቢሮክራሲ ኢቭን ኃላፊነትንም ጭምር በዛ ደረጃ ማየት እንችላለን ማለት ነው ይሄንን ለመለወጥ ጊዜ ይወስዳል ምንም ማንካካደው ጉዳይ መተማመን ያለብን በአስተሳሰብ ላይ መምጣት ያለባቸው ለውጦች አይ እኛ አገልጋዮች ነን ህዝብ ነው የቀጠረን ደሞዝ የሚከፍለን ይሄንን እድል የሰጠን ህዝብ ማክበር አለብን ህዝብን ዝቅ ብለን ማገልገል አለብን ምላሽ ሰጪነት ግዴታ ነው የውዴታ ጉዳይ አይደለም የሚለው ስር እንዲሰድ ማድረግ ላይ የጀመርናቸው ስራዎች ብዙ ናቸው ለውጡ እየታየ ነው ነገር ግን መሰረታዊ ለውጥ አይደለም ዘንድሮ ሰራተኞቻችንን ፈተና ሰጥተን ሙያና የሥራ ቦታው እና የሰራተኛው የሙያ ዝግጅት መገናኘት ላይ ያሉ ክፍተቶችን አሳሳርገን ነው እሱን መልሰን ስንመድብ የነበረውን ጫና ታቃላችሁ ብዙ ስም ላይ ተሰጠን ምንም ይሁን ምን ለህዝብ ለውጥ መምጣት መቻል አለበትና ያንን ማድረግ ይችላልናል ሰው የሥራ መዘርዝሩን እንኳን ሳያውቅ የሥራ ቦታው ላይ ተቀምጦ የሚሰራበት ሁኔታ ጭምር ነው ያሳየን ፈተና ሌላ ሳይንስ አልፈተንም እንዲህ አይነት ነገሮች አሁን በስልጠና ኦን ጆብ ትሬኒንግ እየሰጠን በየጊዜው ኦሪንቴሽን እየሰጠን አመራሩና ሰራተኛው እንዲተዋወቅ በየጊዜው ስራ አብሮ እንዲገመግም የሰራ ያልሰራ የሚለይበት ግልጽ የሆነ KPI አጽድቀን በዛ እንዲመዘን እንዲስሎንኩ ነው እንዳስሎንኩ ነው ሳይሆን የሰራው ያመጣው ውጤት ማንነቱን ምን ያክል ብቁ ሰራተኛ እንደሆነ እና እንዲያገለግል እንደሆነ እንዳልሆነ እንዲለየው በሌላ በኩል ደግሞ ህዝብ አስተያየት እንዲሰጥ ለህዝብ ግልጽ ታቀማመጣችን ጀምረን ከቢሮአችን ሴትአፕ ጀምረን ለህዝብ ግልጽ መሆን እንዴት እንደምንሰራ ለምን እንደምንሰራ ምን ክራይቴሪያ ማሟላት እንዳለበት ህዝብ ስታንዳርዶች በይፋ ሴት ተደርጎ ህዝብ እንዲያውቁ እየተደረጉ የሚሰራበት ነው ይሄ የተጠናከረ ነው የሚሄደው ሁለተኛው ሰው ኃይል ላይ ብቻ የምናመጣው ሳይሆን አሰራሮቻችን ረጃጅም አሰራሮች ካንዱ ወደ ሌላ ቢሮክራሲ መቀባበል ያለበት ሁኔታ መቅረት አለበት ነው እሱን ለማድረግ የአንድ ማዕከል አገልግሎት ማዕከላቶችን እየገነባን ያለ ነው በየቦታው አሰራርና በሲስተም ሳይናበብ እንዲሁ አንድ ቦታ ሰብሰብ ያደርግናቸው አሉ ማህበረሰቡ ከዛ ወደ ሌላ ቦታ እየሄደ ለትራንስፖርትም ሌሎች እንግልቶችም እንዳይዳረግ ለማለት አሁን ግን እየሰራን ያለ ነው እንደ ፌደራል ይፋ በተደረገው መሶብ በሚለው ይፋ በተደረገው ፕሮጀክት የአዲስ አበባ እየተሰራ ነው ያለው ወደ ቴክኖሎጂ አገልግሎት አሰጣጥ የገቡትን በማናበብ
ሰው ወረቀት ተሸክሞ ካንዱ ክፍል ወደ አንዱ መሄድ ሳያስፈልገው የመጣበት ያመለከተበት ሰዓት ሰዎች እንደፈለጋቸው ማኒፑሌት የሚያደርጉት እንዳይሆን ሲስተም ላይ ያረጋገጥን መሄድና ማገልገል ስታንዳርዱ መጠበቁን በቀላሉ ቼክ ማድረግ የምንችልበት ስርዓት ነው እየሰራንበት ያለ ነው። ወደ 187 የሚሆኑ አገልግሎቶችን ዲጂታላይዝ አድርገናል። ዋና አገልግሎቶች ወደ 80 የሚሆኑ ናቸው። ከዛ ንዑስ አገልግሎቶችን ጨምሮ ወደ 187 የሚሆኑ አገልግሎቶች ወደ 1000 ምናምን አገልግሎት አይነቶች አሉን። ከዛ ውስጥ 187ቱን ለማስጀመሪያ ያክል ዲጂታላይዝ አድርገናል። እሱን ወደ አንድ ማዕከል እናመጣዋለን። ከሰዎች ንክኪም መራቅ ይኖርበታል። በተመሳሳይ ሁኔታ ግልጸኝነትን ይጨምራል። ቴክኖሎጂን በመታገዝ መገልገል ያዳብራል። እነ ወሳኝ ኩነት ላይ መሬት ላይ የጤና አገልግሎት ላይ የግንባታ በተለይ ደግሞ ፍቃድ አሰጣጥ ላይ የንግድ ፍቃድ ላይ ገቢ አሰባሰብ ላይ የጀመርናቸው እናንተም የምታውቋቸው በቴክኖሎጂ አገልግሎት መስጠት አለ። አስፍተን እንሄዳለን። ችግሮቹን በክብደታቸው ልክ ነው ትኩረት የሰጠነው። በክብደታቸው ህዝቡ እንዲማረር የሚያደርገው አንዱ ይሄ ነው። መንግስት ኢንቨስት ማድረጉ አልቀረም፣ ጥረት ማድረጉ አልቀረም። በሌላ በኩል ደግሞ ለህዝብ ተገቢውን ክብርና አገልግሎት በወቅቱ በተገቢው ሁኔታ አለመስጠት ያማረራል። ነገር ግን ደግሞ በአንዴ አፕ እንደ ዳውን መቀየር አንችልም። በጣም ስር የሰደደ ብዙ ልምምዶች ያሉበት ስለሆነ ለውጦቹን ነው ማየት፣ ለውጦቹን መመዘን፣ እነሱም በፍጥነት እየጨመሩ እያደጉ እንዲሆኑ የማድረግና በትንንሽ ለውጦች አለመርካታችንን ከተመዘነ አጠናክረን የምንቀጥል ነው የሚሆነው። የትራንስፖርት ተራ አስከባሪ የተደራጁ ልጆች ወደ ሌላ ስራ እንዲገቡ ተደርገዋል። ፍላጎት የላቸውም ለተባለ ከነሱ ጋር ውይይት ተደርጓል። ያው ሁላችንም ማሰብ ያለብን ስራ አደራይተን እንደ መንግስት የስራ እድል ፈጥረን ድጋፎች አድርገን ወደ አንድ ምዕራፍ ካደረሰን በኋላ ሁሉ ጊዜ በድጋፍ ማቆየት አይቻልም። ወደ ሌላ ስራ እነሱን የምናሸጋግረው ከስር ያሉ ልጆች ጥያቄ ያላቸው አሉ። ሀገራችን ወጣት ሀገር ናት። አንዴ እድል ካገኙ በኋላ ራስን ለማብቃት መጣር አለበት። በ5 አመት ውስጥ በ6 በ7 የትራንስፖርት ነው ከዛ በላይ ቆየ ነው። ተራ ማስከበርን ከኛ በስተቀር ሌላ ሰው አይሰራውም የሚለው አስተሳሰብ አይሰራም። ሌሎችም ወጣቶች ተደራጅተው መስራት አለባቸው። ሁለተኛ ህዝብ ትራንስፖርት አገልግሎት ማግኘት ላይ መንገላታት የለበትም። የህዝብ ጩኸት አለ። እንሰደባለን፣ እንገላታለን፣ እንነጠቃለን የሚል በአንድ በኩል ብቻ አይደለም የምናዳምጠው፣ በሁለቱም በኩል ነው የምናዳምጠው። እነሱም ችግሮቻቸውን እያረሙ እንደገና ደግሞ ወደ ተሸጋገሩት ስራ ተሸጋግረው መስራት መቻል አለባቸው። ሁለተኛ አዳዲስ ወጣቶችም ደግሞ ከስራ የተደራጁት የስራ እድል ማግኘት አለባቸው። ሁለተኛ ጥያቄ የሚነሳበት ፓርኪንግ ነው። የፓርኪንግ አገልግሎቶችን በተለመደው መንገድ እንስጥ ነው። እኛ ደግሞ ከተማችን እየዘመነች ነው ያለችው። በኮሪደር ልማት ትልቅ ኢንቨስት ያደረግነው አንዱ ቴክኖሎጂ ላይ ነው። ከመሬት በታች ዘላቂ ልማታችንን ሊያረጋግጥና አገልግሎት አሰጣጣችንን ሊያሳልጥ የሚችል በርካታ ኢንቨስትመንት አድርገናል። ፓርኪንጎች በስርዓቱ በቴክኖሎጂ መስራት መቻል አለባቸው። የፓርኪንግ ገንዘብ በትክክል መሰብሰብ መቻል አለበት። የመንግስት የህዝብ ሀብት ነው የፈሰሰበት። ከዚህ በፊት በሚሰራው መንገድ ለብዙ ችግሮች ተጋላጭ ነው። እውነቱን ለመናገር በየቀኑ የሚገኘው ገቢ ከሚሰጠው አገልግሎት ጋር ሲታይ ፈጽሞ የማይገናኝ ነው። እንደዛ መሆን የለበትም። የቦታው ሌሎች የሱስ ማስፋፊያም መሆን የለበትም። መሆን ያለበት በትክክል የፓርኪንግ አገልግሎት መስጠት አለበት። ሰው ተሽከርካሪውን አቁሞ ሰኩርድ በሆነ ሁኔታ ተሽከርካሪው በካሜራ እይታ ውስጥ ነው፣ ቁጥጥር ይደረግበታል በሲስተም። ክፍያ አንዱ አቁሞ 10 ብር ከፍሎ ሌላው በተመሳሳይ ሰዓት ውስጥ 2 እና 3 ብር እንዲከፍል የሚደረግ ወይ ደግሞ አንዱ ተነስቶ 30 ብር ክፈል የሚባልበት እኩል አቁሞ እንደዚህ አይነት ነገር ከህዝብ ጋር ያጋጨናል። ትክክል አይደለም። ስለዚህ ወደ ቴክኖሎጂ ስርዓት አስገብተነዋል። ነገር ግን እዛ ውስጥ መስራት ላይ ደግሞ የአካባቢ ልጆች ናቸው እንዲገቡ ተደራጅተው ሳይሆን ተቀጥረው እነኚህን በሚሰሩት ካምፓኒዎች ኤጀንሲዎች
አስገብተን እየሰራን ያለ ነው። የከተማውን ገቢ ያሳድጋል፣ የስራ እድልንም በሰፊው ይፈጥራል። ነገ ለምንፈጥረውም የስራ እድል ሌላ እድል ይዞ ነው የሚመጣው። የስራ እድል በመፍጠር በኩል ሰፊ ስራን የሰራን እውነቱን ለመናገር ያቀርነውን እቅድ ገና አመቱ ሳያልቅ ያሳካን ያለ ነው። አዲስ አበባ ላይ ይሄ 24/7 በዓል ሳይል እሁድ ቅዳሜ ሳይል ምሽት ሌሊት ሳይል የሚሰራው ሁሉ ተከፍሎት ነው። ተከፍሎት ገቢ ያገኘ ነው የሚሰራው። እሱ እንኳን ምስክር ነው። በየቦታው እንደምታዩት የስራ እንቅስቃሴ የሌለበት ወረዳ የለም፣ አካባቢ የለም። ያለው አጠቃላይ እንቅስቃሴ በግል ሴክተሩም የሚሰራው በመንግስት የሚሰራው ትልቅ የስራ እድል ነው። እሱን ጊዜያዊ የስራ እድል የሚያገኙትን ሳንቆጥር እስካሁን ድረስ በቋሚነት ብቻ ከ210,000 በላይ 310,000 በላይ ከ310,000 በላይ ሰዎችን ስራ አስይዘናል አዲስ አበባ ውስጥ ብቻ። ይሄ በ9 ወር የገመገምነው ነው። የት ነው ያሉት? በደንብ ተሰማርታችሁ ልክ ኮሪደሩን እንደ ጎበኛችሁ ብትጎበኙዋቸው የስራ እንቅስቃሴያቸው እነሱም ይበረታታሉ። ግን እንዳላችሁት ያው ብዙ ነው ስራ ፈላጊው። አንደኛ ወደ ከተማው በተለያየ አቅጣጫ ሰው ይመጣል። ሁለተኛ ስራ ሰርቶ በደንብ ጠንክሮ መለወጥ ላይ ያለውን እሳቤ በጋራ ቻሌንጅ ማድረግ መቻል አለብን። ለውጥ የጥረት ውጤት ነው፣ የመድከም ውጤት ነው። እልህ መግባት ያስፈልጋል ለመለወጥ። የተገኘውን እድል በደንብ መጠቀም። የተደራጁ ልጆች ካፒታል በስኬት ባንክ በኩል የተለያዩ ብድር አገልግሎቶችን እናቀርባለን። አዲስ ብድርና ቁጠባ የነበረው ማለት ነው ስኬት ባንክ የሆነ የነሱ ነው። ግን ሰርተው ደግሞ ውጤታማ እንዲሆኑ እንፈልጋለን። ብድር በወቅቱ መመለስ መቻል አለበት። ሪቮልቭ እያደረገ አዳዲስ ኃይል በዛ ነው ተመልሶ ስራ የሚያገኘው። ሁለተኛ የማሽነሪ ሊዝ በአዲስ ሊዝ በኩል ይቀርባል። እየሰሩ ራስም ውጤታማ ሆነው ማሽነሪውንም ደግሞ እየመለሱ ሌሎች አዳዲስ ማሽኖችን ማስገባት ይኖርብናል። ፕራይቬት ሴክተሩም ደግሞ በደንብ እንዲቀጥር አሁን ቁጥጥራችን በኢንቨስትመንት ኮሚሽንም በስራ እድል በኩልም ጠንከር ብለን እየሄድን ነው። አንዱ ምክንያቱም ለኢንቨስትመንት መሬት ስንሰጥ መሰረተ ልማቶች አቅርቦቶችን ስናደርግ ሰፊ የስራ እድል እንዲፈጥሩ በማሰብ ነውና በዛ በኩልም ጥረት እያደረግን ነው። የተገኘውን የስራ እድል ግን ያለ መናቅ ያለ ማማረጥ በደንብ መስራትና መለወጥ ከግንዛቤ አንፃር ብዙ ስራ መስራትን የሚጠይቅ እንደሆነ ለማንሳት ያክል ነው። ለልማት የተነሱ ቤታቸውን ያከራያሉ ይሸጣሉ የተባለው እንግዲህ ሌላ ቤት ኖሯቸው ከሆነ ለልማት የተነሱበት ቤት እስካለ ድረስ ሌላ ቤት ስላለ ይሄኛው ቤት ሲነሳ አይተካልህም አይባልም። ያው በህጉ መሰረት ባለ መብት ነው፣ በመብቱ መሰረት ነው የተስተናገደው። ነገር ግን ማከራየት በተለያዩ በራሳቸው ምክንያት ከፈለጉ እሱም መከልከል አይቻልም። ከዛ ውጪ የመንግስትን ቤት መሸጥ አይቻልም። ከቀበሌ ቤቶችና ከቤቶች ኮርፖሬሽን ቤት የወጡና ቤት ተሰጠናቸው የመንግስት ቤት ውስጥ ነው የሚኖሩት። ልክ ከዚህ በፊት ቀበሌ ቤት ውስጥ እንደሚኖሩት በዛ ህግ መሰረት ነው የሚኖሩት። እንደ ተከራይ የመንግስት ቤት ተከራይ ሆነው ነው የሚኖሩትና እሱ ለመሸጥም እድል የሚፈጥር አይደለም። ምክንያቱም ባለቤትነቱ መንግስት ስለሆነ። አካል ጉዳተኞች ጋራ አያይዛችሁ ያነሳችሁት አካል ጉዳተኞችን በማሳተፍና አካታች በሆነ ሁኔታ ማስተናገድ ላይ በርካታ ስራዎች እየሰራን እንደሆነ እናንተም ተንቀሳቅሳችሁ አይታችሁታል። ነገር ግን የመሰረተ ልማቶች በሚሰሩበት ለአካል ጉዳተኞች ብቻ ሳይሆን ሌላው ማህበረሰብ ቢሆን አስፈላጊው የሴፍቲ ሩል መከበር መቻል አለበት። ከኮንትራክተሮች ጋራ በጣም ነው ፋይት የምናደርገው። ቱቦዎች ብቻ ሳይሆኑ ሌሎችም በዛ አዳዲስ ኮንስትራክሽኖች በሚሰሩበት አካባቢ ለአደጋ የሚጋልጡ ጥንቃቄዎችን መከላከሎችን ማድረግ ያስፈልጋል። እየሰራንበት ነው። እንደው መረጃ በትኩረት እንደምንይዘው እንድታውቁት ብቻ ነው። ትራፊኮች ቅድሚያ አካል ጉዳተኞች በሚመጡበት ሰዓት ቅድሚያ እንዲሰጡ በዛ ደረጃ ነው ህጉ የሚለውና አፈጻጸም ላይ ያሉ ክፍተቶች ካሉ ፈትሸን እናስተካክላለን። የተሰሩ ኮሪደሮችን የሚያበላሹ ተሽከርካሪዎች በተቻለ መጠን እየቀጣን እያስተካከልን ለመሄድ ለማረምም ለማሳወቅም ሌላው እንዳያጠፋ ብለን ቶሎ ብለን አንዱ ሲቀጣ በሚዲያም የምንሰራው ለዛ ነው።
እንዲቀጡ ሳይሆን እንዲተውት ስለምንፈልግ ማለት ነው። ያው እንግዲህ የባህል ለውጥ ቶሎ አይመጣም። የባህል ለውጥ ማምጣት ላይ ጥረት ማድረግ ይኖርብናል። የሴቶችን ተሳትፎ ማጠናከር ላይ አዲስ አበባ ብዙ እድገት አሳይታለች፣ ግን ከሚፈለገው አንፃር በጣም ገና ነው። በፖለቲካው፣ በውሳኔ ሰጪነት፣ በኢኮኖሚው፣ በተለይ በንግዱ ሴክተር፣ በኢንቨስትመንት ሴክተር፣ በሌሎች አገልግሎት ሰጪ ሴክተሮችም ጭምር በማኑፋክቸሪንግም ካየን ቁጥሩ ምንት ነው። የቤት ስራ አለብን፣ ብዙ መስራት እንዳለብን ማለት ነው። ድሉን ያገኘን ደግሞ ሁኔታዎችን በማስገንዘብ እንዲሳተፉ በማሳመን ማንኛውም የሚያጋጥማቸውን ውጣ ውረዶች በመፍታትና የሚገኙበትን ማህበራዊና የተለያዩ ጫናዎችን ታሳቢ ባደረገ መንገድ ድጋፍ ማድረግና ማብቃት ያስፈልጋል። ይሄ ታቅዶ እየተሰራ ያለበት ነው። ለውጦቹ ፈጣን እንዲሆኑ ማድረግ ላይ ያሉትን የጋራ ስራዎች መስራት ነው። ከህፃናት ጋራም በተመሳሳይ ሁኔታ ህፃናትን ላይ ሴቶች ላይ የተለያዩ ጥቃት በሚደርሱ አንዱ አስተሳሰብ ነው ይሄን ለውጥ ላይ ያመጣ የሚችለው። ሁለተኛ ማህበረሰቡ መከላከል መቻል አለበት። ምክንያቱም በተለይ ካስገድዶ መድፈርና ከመሳሰሉት ጋራ ያው እንደምታውቁት ግልጽ በሆነ ሁኔታ ውስጥ አይደለም የሚደረገው። በተለይ አብዛኛው የምናገኛቸው ኬዞች በቤተሰብ ውስጥ ነው። በተለያዩ አሳቻ ሁኔታዎች ውስጥ ነው የሚደረጉትና መሰረታዊ ለውጥ የሚያመጣው ያስተሳሰብ ለውጥ ነው። ከዛ ውጪ ማህበረሰቡ ተጋላጭ የሚያደርጉ ሁኔታዎችን መራቅና ተፈጽሞ ሲገኝ ደግሞ መረጃ በመሆን ጉዳዩ እንዲጋለጥ በማድረግ በኩል ያለውን ተሳትፎ ከዚህ በላይ ማጠናከር አለበት። የህግ አካላቶችም ከዚህ በላይ ትኩረት መስጠት ላይ ስራዎች እየሰራን ያለነው። ይሄንን አጠናክረን እንቀጥላለን። የህዝብ ቅሬታና አቤቱታ ጽህፈት ቤት በተመለከተ አለ፣ አልፈረሰም። እንዳዩት ከከንቲባ ጽህፈት ቤት ጀምሮ ያሉትን ዋና ዋና ኃላፊነትና ስልጣንና ተግባር ካዩ እዛ ውስጥ ነው ያለው። በጠቀሱት አዋጅ ላይ አለ ለብቻው ሲቆም አቅም አጣ። አቅም ሲያጣ አሁን ከንቲባ ጽህፈት ቤት ውስጥ አንድ ዘርፍ ሆኖ ነው ያለው። የበለጠ ትኩረት ነው ያገኘው። የመልካም አስተዳደርና የህዝብ ቅሬታ አቤቱታ መስሚያ ዘርፍ ተብሎ የሚታይ ነው። ሮብና አርብ እዚህ ከንቲባ ጽህፈት ቤት ሲመጡ በጣም ሰፊ አዳራሽ ህዝብ የሚያነጋግርበትና ችግሮች የሚፈታበት ቦታ የዛ ዘርፍ ስራ ነው። በየስራ አስፈጻሚው በየደረጃው አለ። በዛ ደረጃ የተሻለ ውጤት አግኝተንበታል። እኛ ባለን ግምገማ ለብቻው እንዳን ጽህፈት ቤት በተቋቋመበትና አሁን ዋና ዋና አመራሮች እንዲይዙት ካደረግን በኋላ በጣም ልዩነት አለው። በዛ ደረጃ ነው ያዝነው። ስለዚህ ለህዝብ ጥያቄዎች ለሚነሱ ቅሬታዎች በጣም ትኩረት እንሰጣለን። የዚህ መድረክ ዋናው ዓላማም ማዳመጥ ነው። ማዳመጥ፣ ያዳመጥነውን ለግብአት መጠቀም፣ ወዲያውኑ ምላሽ የሚያስፈልጋቸውን ጉዳዮች ያዳምጦ ምላሽ መስጠት፣ ጊዜ የሚፈልጉ ጉዳዮች ላይ መግባባት፣ በጋራ መስራት ያሉብን ጉዳዮች ላይ በጋራ መስራት፣ ለተሳትፎ ምህዳሩን ሰፊ ማድረግ ማሳተፍ፣ የፖለቲካ ፓርቲዎች ገንቢ ሚና እንድትጫወቱ ያሉትን መጠቀሚያዎችና መገልገያዎች ምቹ ማድረግ፣ ከዚህ በላይ ፕላትፎርሞች እንዲጠናከሩ ማድረግና የሀሳብ ነጻነትም ሀሳብ በብስለት እንዲንሸራሸር ማድረግና ልዩነቶችን አክብረን በጋራ የምንሰራባቸውን ጉዳዮች ለይተን በጋራ ደግሞ መስራት፣ ሀገራችንን መገንባት፣ እኛም እንደሌሎቹ በልጽገን ስለ ድህነት ስለ ምግብ ስለ መሳሰሉት ሳይሆን ከዛ በላይ ትልልቅ ሽግግሮችን አድርገን አዳዲስ ምዕራፎችን የምናስመዘግብበት አሻራ በጋራ ማስቀመጥ የምንችልበት ወቅት ላይ ነው ያለነው። በጋራ እንስራ ያላችሁትን እጅግ በጣም በበጎነት ነው የምንመለከተው። ምክር ቤቱ መክሮ በጋራ ልንሰራባቸው እንችላለን ብሎ ተስማምቶ ባመጣባቸው ጉዳዮች ላይ እጅግ በጣም ደስ ብሎን ከናንተ ጋራ በጋራ እንሰራለን። ልምድ ልውውጡንም ያቅም ግንባታውንም አጠናክሩ። እዛ ውስጥ ከኛ የሚፈልጉ ድጋፎችን ቅድም ባልኩት ጠባብ ማዕቀፍም ቢሆን እንደግፋለን ማለት ነው። እጅግ አድርገን በጣም እናመሰግናለን። የደማቆች ህብር ቀለም ሰላማዊ
አዲስ አበባ አዲስ አበባ አዲስ አበባ የያው ታሪክ ምስክር ያምረን ልዩ ልዩ ምድር የባህል ደሴት መዳረሻ